له ምን ማለት ነው ወይ በቃ መንካና ቀስ ብሎ ነው የሃይማኖት ጉዳይ ነው ኦፎይ ዝም ብሎ እንደሚተረጉመው ነው ያልተረጉመውም ክልክል ነው በሸሪዓ ክልክል ነው ይሄ ረገጥክ አየኸው يكشف ربنا عن ساقه እኛውን በእኛ እምነት አንብቦ ብቻ መናገር ክልክል ነው በአማርኛ ነው እንትናቸውን ላሳያቸው ብዬ ነው ተፍሲራቸው ኦኬ አንዋር ከፈትከው አንዋር ከፍቶት አይቶት ሸሻ ያቱ ሲያየው ሸሻ አንዋር እስልምና ለውሸት የሚቆም ሃይማኖት አይደለም ቁርአን ኖራ አይኖራ ከዛ ወዲያ ማስጨነቀኝ ምክንያቱም ሁለቱም መመሪያ እስከሆነ ድረስ እሺ እና በራሱ አምሳያ ነው አንዋር እኔ ነው ያለው ዲሲው ማድረግ አትችሉም እኔም ማታለል አትችሉም እኔም ማታለል ስለማትችሉ የሚያዋጣችሁ ምንድነው እሱ በቀረበው መረጃ ላይ ማውራት ወይንም ደግሞ እኔ ነው የሆነ ነገር ዳይቨርት አድርጌ የሆነ ቶፒክ እንትናስ ብዬ ምናምን ነገር ሆን ብዬ ካልኩላችሁ አታደርጉት ለምን ትናንትና እኔ እናንተ አውርተናል ትናንትና ማለት ነው ማሽ ቀጥል ላምበው ወይንስ ትቀጥላለህ አደም በፈጣሪ እንትን ነው የተፈጠረው ለማለት ነው በራሱ አምሳል ማለት ያ አምሳል ማለት በመልክ አይደለም አስረዳና ምንድነው እሱ ቁመቱንም ጨምሮላል እንደዚህ ይላል ናሬተር አቡ ሁረይራ እንደዚህ ብሎ ተረከ the prophet said ነብዩ እንደዚህ አለ Allah created Adam in his picture 60 cubits about 30 meters ነው in height ማነው ይሄን ያለው አቡ ሁረይራ ነብዩ ያለውን ምን ብሎ ተረከልን አላህ አደምን በራሱ ፒክቸር ወይንም ምስል ፈጠረው 60 ክንድ ወይንም 30 ሜትር አድርጎ ይላል አላህ 30 ሜትር ነው ምንድነው እሱ እንትኑ ሐዲሱ ቡኻሪ 62 ያለ እንት ቡኻሪ የሚለው እኔ ልመልስልህ ፖይ ይቅርታ አመት አንዴ እሺ በራሱ አምሳል ማለት ያው በእንትን ይመስለኛል አሁን ለምሳሌ ባህላቅ ጥሩ አህላቅ ምናምን ነገር በዛ እንደሚፈጠር አድርጎታል ሰውን እኮ አይደለም የሚለው አደምን ነው አደም ሰው አይደለም እንዴ አይ ሙሉ ሰውን አይደለም እያለ ያለው ስለ አደም ነው እያወራህ ያለው አደም ደግሞ በራሱ አደም ጎዶሎ ሰው ለማለት ነው አደም ጎዶሎ ሰው ነው አሁን ጸባይ ይባላል አይደለ ለምሳሌ ያህል የፈጣሪን እንትን ልንዋረስ ነው አይደለ እኛ የተፈጠር ነው የፈጣሪን አህላቅ ለማለት ነው ጸባይ አዳም ሲፈጠር እኮ እንደ እስልምና አስተምሮ እኮ አደም ሲፈጠር እኮ አንተም ባደም ለምሳሌ ያህል ፈጣሪ ቆይ ለምሳሌ ይኸውልህ ፈጣሪ አዛኝ ነው አይደለ እሺ አዛኝ ሰው ደግሞ አላህ ደግሞ የሚፈልገው ደግሞ የሰው ልጅ አዛኝ ሊሆን ነው አይደለ እሺ ፈጣሪ ፍትህ ነው ፍትህን ይፈልጋል ፈጣሪ ማለት ፍቅር ሊሰፍን ይፈልጋል የሰው ልጅም ደግሞ በዛ ፍቅር ሊያልፍ ይፈልጋል ጨካኝ ነው ልትለኝ አትችልም ፈጣሪ ስለዚህ ለአደም ብቻ ነው እነኚህ የተነገሩት ብለናል ማለት ነው ምክንያቱም ይሄ የሚመለከተው አደምን ነው ካልከን ፍቅር ሆነ እዝነት ሆነ ፍትህ ሆነ እነኚህ የጠቀስካቸው ሙሉ ለአንተ የተሰጡ ሳይሆኑ የአደም ናቸው ማለት ነው ለሰው ልጅም ነው ለምሳሌ ያህል አይ አደምን ነው እንጂ የፈጠረው በአምሳሉ እኛን አይደለም ብለሃል እኮ ልልህ እኮ ነው ፈጣሪ የሰው ልጅ
የኛ የመጀመሪያ ነው አይደለ? ፍጥረት ነው አደም። ያ ፍጥረት ደግሞ የፈጣሪን እንትን ሊወርስ ይፈልጋል። ፈጣሪ ማለት ነው ማዘንን፣ ፍትህን ማስፈን ይፈልጋል። እሺ ቁመቱስ? ጭካኔ ከፈጣሪ የለም። ይኸውልህ ጭካኔ ከፈጣሪ አይደለም አይደለ? ከሰይጣን ነው። ቁመቱስ? ስለሱ አይደለም እያለ ያለው። ሰይጣን ለምሳሌ ያህል በሰይጣን የሚያዛቸውና ፈጣሪ ደግሞ በራሱ እንትን ሊሄዱልን ይፈልጋል። አሁን ለምሳሌ ምድር ላይ ጥሩ ነገር በማስፋፋት በጥሩ ስነ ምግባር መሄድ ያን ነገር የፈጣሪ እንትን ነው። ፈጣሪ ደግሞ ያን ነገር ሊሄድ ይፈልጋል በሰው ልጅ ማለት ነው። አልተግባባንም። ቁመቱስ? እሺ ይፈቀድልኝ። ስለ ቁመት እያልህ አይደለም። ቁመትም አለው እኮ አላህ ይላል። አላህ አደምን በራሱ ፒክቸር እና በራሱ ፒክቸር ተባይና እኮ ስለ መጀመሪያ ስለ እንትኑ ነው እየነገረ ያለው። መጀመሪያ እየነገረ ያለው ስለ መሆን ስላለበት ለምሳሌ የሰው ልጅ መሆን ያለበት ፍትሃዊ ፍትህን የሚያሰፍን ያን ነገር ነገረ መጀመሪያ ላይ። ከዛ በኋላ ስለ አደም ደግሞ የቁመቱን ያህል ዘረዘረልህ እንጂ ከአደም ፈጣሪም ያን ቁመት አለው ለማለት አይደለም። እኔ ለምንስ በዛው በአንድ ፍልስቶፕ እኮ ነው የዘጋቸው ሁለቱን። በራሱ መልክ 60 ሜትር አድርጎ ፈጠረው ነው የሚለው። እኔ ልመልስ። ለምሳክ ቆይ አንዋር አህመድ አንዋር ይሳከው ትክክል ካልተረጎምኩ ተርጉመው እስቲ እንዳልኩት ካልሆነ አላህ አደምን በራሱ መልክ 60 ክንድ ወይንም 30 ሜትር አድርጎ ፈጠረው አይደለም የሚለው አዲሱ ላመሩ ላማሩ አንዋር ነው ላንዋር ነው ቀጥል። ስለሳክ እስቲ ምን ተሳስቼ ነው የሳከው? ቀጥል አንዋር። ምን ተሳስቼ ነው የሳክብኝ እንደዚህ ብዬ ስታረጉ? አብሽር አይ ሳስረዳ አንተ ሌላም ነገር ደጋገምክብኛ። መጀመሪያ ሊገልጽልህ የፈለገው በዛ ነው አደም በጥሩ አህላቅ። አሁን ፒክቸር ካልክ እኮ ለምሳሌ ያህል ፒክቸር ካልክ ፈጣሪ ራሱ አደም ነው የሚመስለው እያልክኝ እኮ ነው። ቆይ ፈጣሪ ራሱ መልኩ እንደ አደም ነው እያልክኝ ነው። አላህ ዛት እንዳለው ታምናለህ አታምንም? አላህ ዛት እንዳለው ታምናለህ አታምንም? ትናንትና ተወያይተንበታል። ረሳሁት። የትናንት ነገር እንዳታነሳልኩ። ትናንትና እሱን አሳውቀኝና ክሊር ይሆናል። ከዛ በኋላ አላህ አካላት እንዳሉት ታምናለህ? እጅ፣ ባት፣ እግር ምናምን እንዳለው ታምናለህ? ባቴቱ ጋር ነው ያለው። ባት እንግዲህ ከቁርጭምጭሚት ከፍ ብሎ ነው እኮ የተጠቀሰው። የቱ ጋር ነው? ታምናለህ አታምንም? ቆይ ባት ሱረቱ ቀለም ላይ አለ። ሱረቱ ቀለም ላይ እንዳለው ታምናለህ አታምንም? አሳየኝ። ቆይ አንተ ታምናለህ አታምንም? ያንተን ለምን አታስረዳንም አቋምህን? አላህ እነኚህ አካላቶች ያለውን ነገር መልሰና ያለው ምንድነው? አንተ አዳም ጋር ተመሳሰለ ስንል አምሳል ነው ስንል እጅ ካለው ጣቶች ካሉት አይን ካለው ባት ካለው ስለ እጁን እኔ ያስረዳሃለሁ። አሁን ይሄኛውን አሳየኝ። ምኑን? አሁን ባት ያልከውን ብቻ አሳየኝና ስለ እጅ ደግሞ ምናምን እነግርሃለሁ እኮ ነው የምልህ። ስለ እጆቹ ስለተባሉበት ምናምን አስረዳሃለሁ። እሺ ቀጥል። ያው ባት የሚገለጥበትን ወደ መስገድም የሚጠሩበትንና የማይችሉበትን ቀን አስታውስ ይላል እኮ። ስለ ሰዎች ነው እንጂ ስለ ፈጣሪ ባት እኮ አይደለም። ሰዎች ምን አልርግጥ ራቁታቸው ሆነው ይቀርባሉ። ፈጣሪ ላይ ጀምሮ ይነበብ። ቆይ አንዴ አመድ አለ። እሺ አንዋር ቀጥል። ራቁታቸው ሆነው ባታቸው ተጠባብቆ ሰዎች ወደ ፈጣሪያቸው ይቀርባሉ በፍራቻ
በእንትን ጊዜ ማለት ነው። ያን ነው የሚገልጸው እንጂ ስለ ፈጣሪ ባት አይደለም። አይልማ ባት የሚገለጥበት እያለ እኮ ነው የሚገለጥበት። ከሃዲዎችም ወደ መስገድ የሚጠሩበትን የማይችሉበትን ቀን የማይችሉበት ቀን ማለት ማን ነው ባቱ የሚገልጠው? ማንኛው ነው ባት የሚገልጠው? ሰዎች አንዋር ቆይ አንዴ አክረም ቆይ እሺ የመጨረሻ ችግር የለውም። ተቃውሞ ካላችሁ ትቀጥላላችሁ። ስለዚህ ሰዎች ናቸው ባት የሚገልጡት። ለመስገድ የሚጠሩትስ እነማን ናቸው? ወደ መስገድ ማንም አያውቃም። አንዋር ተዋቸው። አላህ ሂዳያ ይስጣቸው ለሁሉም። ቀልብ ማለት አክረም ገብቶሃል አንተ? ቆይ አንተ ገብቶሃል? ገብቶኛል። አክረም ገብቶሃል አንተ? አንዋር አጣብቂኝ ውስጥ ስለገባ ቀጥል አንዋር ቀጥል። አንተ ተመችቶኛል። እኔን አስገባኝ እንጂ እፎይ ሂዝ ፒክቸር የሚለውን ና ቆይ ባት የሚገልጠው ሰዎች ናቸው። አመድ ሰዎች ናቸው ባት የሚገልጠው። ለምን ታርፋለህ? እፎይ ቆይ እዚህ ላይ ባት የሚገልጠው ማለት እኮ እነዚህ በቅጣት ላይ ያሉትን ሰዎች የሚያመልጡ አይደሉም። አንተ ከፊትህ ዙሮ ፊቱን ጀርባውን ላንተ ሰጥቶ ሰውየው ሲሄድ ባትህን አሳይ ይባላል። ሰውየው ባቱን ይገልጣልኝ። ባት ገልጦ የሚመለጥበት ጊዜ አይደለም ያ ጊዜ ለማለት እንጂ ይሄ አላህንም ማንንም የሚሸጥፍ አይደለም። ይሄ አንብልኝ አሁን ይኸው ከላይ ጀምረህ አንብልኝ ከፈለክ። እሺ ወይስ ለነርሱ ተጋሪዎች እውነተኞችም እንደሆኑ ልብ በሉ። ባት የሚገልጡ ሰዎች ናቸው አላህ አይደለም ብሎናል። እውነተኞችም እንደሆኑ ተጋሪዎችን ያምጡ። ቆይ አዳምጥ። ባት የሚገለጥበትን ከላይ ጀምረን በበለጠ እንትኑ ይተክሰል። አንዋር ተረጋጉና አዳምጡ። ወይስ ለነሱ ፍርዳቸው ተስማሚ ተጋሪዎች አሏቸው እውነተኞችም እንደሆኑ ተጋሪዎችን ያምጡ። ባት የሚገለጥበትን ካዲዎች ወደ መስገድ ወይም እኮ ነው የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። የማን ባት ነው የሚገለጠው አልከኝ? እዚህ ላይ የፍጡራኖችን ነው የሚገልጸው እንጂ እኮ የአላህን ባት አይደለም እኮ ሲጀመር። አላህ በቂያማ ቀን አላህ ፊት የምትቀርበው ሲጀመር ባትህን ነው የምትገልጠው ወይንስ ራቁት ሆነህ ነው የምትቀርበው? አላህ ፊት ራቁት ሆነህ ነው የምትቀርበው። ታዲያ ምኑን ነው የምትገልጠው? አስቀድሞ ከመቃብር ስትቀሰቀስ ልብስ ለብሰህ ነው የምትቀሰቀሰው? ይሄም እየገለጸ ያለው የሚገልጸው የሰው ልጅ ተፈጣሪ በሚገባው ቋንቋ አንተ እጅ ስለያዝክ ስለ በእጅ ያወራሃል፣ ስለ እግር ስለያዝክ አላህ አይደለም መሐመድ ነው እንጂ እኮ ማስተማሪያ ነው መመለሻ ነው። አንሰርከምሳይዝድ ሆናችሁ ሳትገረዙ 60 ክንድ ሆናችሁ ለመቃብር ተቀስቅሳችሁ እሱ ፊት እንደምትቀርቡ ነግሮሃል። ባት የሚገለጥ ቀን ሲል ቆይ ይሄንን አሁን አላህ ሳይሆን ሰው ነው ባቱ የሚገልጠው እያልከኝ ነው አንተ? አዎ ኦኬ እሺ። አንዋርም እንደዛ ነህ? ኦኬ አክሬማም እንደዛ ነህ? አዎ እኔ ለውጣ ነው ሲጀመር። ይኸውላችሁ አንድ ብቻ ብላችሁ ነገር አለ። አትውጣ። ሶስቱም ተመሳሳይ ምንድነው ያሉት? ባት የሚገልጠው ሰው እንጂ አላህ አይደለም ብለውኛል። ሳያል ቡኻሪ 49:19 ክፈትልኝና ነብይህ ምን ብሎ እንደፈሰረው ላሳየህ። እሺ 49:19 ላይ ለሚሸው ስለ አደም አፈጣጠር ነበር መጀመሪያ የፈለኩት እኔ። ተረጋጋ አዳምጥ። ናሬትድ አቡ ሰይዳ እንደተረከው I heard the prophet saying ነብዩ እንደዚህ ሲል ሰምቻለሁ። Our Lord Allah will lay bare his shin ምን ነብያችን እንዲህ ሲል ሰምቻለሁ። አላህ
ባቱን ይገልጣል። ትርጉም በራሱ እኮ ነው አህመድ፣ ትርጉም በራሱ እያደረገው ነው ሲጀምር። አላህ ባቱን ይገልጣል። ወይ ጉድ! እኔ የምልህ ሙስሊም ሳትሆን ብቻ አትቆስ ነው። እዛ ላይ ቆጨረስ እፎይ የቅድሙ ሱረቱል ቀለም ያልከው አምጣን ሊሳትን ታታ አላህ ነው ባቱ የሚገልጠው አይደለም። መልስ አንብበና ነገ የአላህ በላ ይወርድብህ። አላህ በላ ምን ያወርድብኛል ብለህ ነው? ሱራ 99 ላይ አላህ ራሱ አቅቶት በሌላኛው አላህ ረገመኝ። አላህ ነገ በላ ያወርድብኛል። 2700 አንዳንድ እስቲ አንብቡና ለራሳችሁ ጊዜ ስጡትና ከዛ ቀጥ በቃ ወረድ 2000 ተውና እኔ አንድ ሰው ገሃነም እንዲገባ እስልምና ውስጥ ገብቶን አልፈልግም። እስልምና የገሃነም መንገድ ነው። ያለ ሱረቱ ቀለምን the day when shin shall be laid bare ሚለውን እንዴት ብሎ ነው የፈሰረልን? አቡ ሰይዳ ናሬትድ እንዳደረገው I hear the prophet saying our Lord Allah will say bare his shin አላህ አምላካችን ባቱን ይገልጣል። አይደለም ላነብልህ እኔ ላነብልህ። እሺ I heard the prophet Muhammad saying our Lord Allah will lay bar his shine አለ and then አለ and then all the believers አገናኘው and then አለ የነዛን እኮ ነው ሜን ኤንድ ውሜኖችን እኮ ነውና ከወዳ መጣለህ ጨርሰዋል። አንቀጹን ጨርሰው አንቀጹ ምን ማለት ነው? it is phrase አሁን አንተ እየገለጽክ ያለው ሐረግ እንጂ ሐረጉን እንጂ አረፍተ ነገሩን እንኳን ጨርሰው ፉል ስቶፕ ተጠቀማ። አሁን እኮ ገና እኮ ነው አንተ እንቀጥል። እሺ our Lord Allah will lay bare his shin and then and ብሎ ነው የሚቀጥለው። ልብ በል ኮማን ደረሳ ስራ ነጥቦችን ተምራለሁ እያስባለሁ። and then Allah no and then all the believers men and women will prostrate themselves before him but there will remain those who used to prostrate in the world for showing off and for gaining good reputation. Such people will try to prostrate on the day of judgment, but their back will be as swift as if it is one bone, a single vertebrate. No, እንደዛ ብላ አስቀምጠዋል ማለት ነው። anyways ስለዚህ ሂዝ እያለ ያስቀመጠው ለማን ነው? ሂዝ የተባለው ማን ነው? ሂዝ የተባለው ማን ነው? our Lord ሂዝ የተባለው ማን ነው? ሂዝ የተባለው ማን ነው? ባሁን ሂዝ የሚለው ያላህን ነው። ከላይ ነው የሚመጣው። our Lord Allah will lay ነው እኮ የሚለው ከላይ ነው። አምጣው አረበኛውንም አምጣው እናንበው። ቀድምም አሁን አንተ ቀድምም his picture ብለኛል። his picture የሚለው first of all in the world በዓለም የእንስሳዎች በአራት እግሩ እንዲሄድ የሰው ልጅ ደግሞ በሁለት እግሩ እንዲሄድ his picture ማለት በራሱ በፍላጎቱ አላህ ወይም እግዚአብሔር በራሱ መሳል በሸው ምንድነው ያለው? ወንድማችን አህመድ አንብበውና አረብኛውን ተርጉመው። حدثنا آدم حدثنا الليث عن خالد بن يزيد عن سعيد بن أبي حلال عن زيد بن أسلم عن عطاء بن يسار عن أبي سعيد رضي الله عنه قال سمعت النبي صلى الله عليه وسلم يقول يكشف ربنا عن ساقه فيسجد له كل مؤمن ومؤمنات يترجمكم يد ويبقى من كان يسجد في الدنيا رياء وسمعا فيذهب ليسجد فيعود ظهره طبقا واحدا ለይስሙልኝ ብሎ የሚሰግዱትን ፈጣሪን ተርጉመው ጠየቁም ከመጀመሪያ ያለውን ተርጉም አቋር እንዴት ምን ተርጉምልህ?
ይኸው ከዚህ ጀምረህ ተርጉም يكشف ربنا عن ساقه ምን ማለት ነው ساقه فيسجد له يسجد ربنا عن ساقه فيسجد له ምን ማለት ነው ياتي ويبقى من كان ቀስ ብሎ ነው የሃይማኖት ጉዳይ ነው ኦፎይ ዝም ብሎ እንደሚተረጉመው ነው ያልተረጉመው ክልክል ነው በሸሪዓ ክልክል ነው ይሄ ተነገጥክ አየኸው يكشف ربنا عن ساقه እኛውን በእኛ እምነት አንብቦ ብቻ መናገር ክልክል ነው ከሼህ ይሰማው ወይም ከቄስ ከጳጳስ ልበልህ በሚገባ የሰማውን ተናገር ነው የሚለው يكشف ربنا عن ساقه ምን ማለት ነው فيسجد له فيسجد له كل مؤمن ومؤمنة ويبقى من كان يسجد في الدنيا رياء وسمعة فيذهب ليسجد فيعود يا رسولنا وحروه አህመድ ከዛኛው ጥቅስ ጋር ይገናኝማ ይሄ አሁን ሙእሚን ነው አንደኛ ነገር ይሄ የሚገናኝ ነገር አይደለም ይሄ ራሱ ባቡ ወይም ዩኒቱ ታይትሉ ርዕሱ እኮ እንትኑ ርዕሱ አይገናኝም መሰለኝ ባማን ሰላም 3000 ሰው ላይ ተርጉም የተባለው አንሳቂን አረ ድራሞ ይቀርና ተርጉሙልን አረ ስላላ ብላችሁ ታቡ እዋካችሁ ተርጉሙልን አንተ እኮ ሸምጠጣሃል እኮ እዚህ ጋር እኮ ይኸውልህ በእንግሊዘኛ እኮ ቃል በቃል አስቀምጦልሃል ምን አለ our lord አላህ አለ ስላላ እዚህ ጋር እያወራ ነው our lord እያለ ማለት ነው will labor his አለ his ማን ነው የሚያመለክተው ቀድሞ ስለሚናገረው አካል his ብሎ እየተናገረ ነው አይደል ይሄ አካል ደግሞ ማን ነው አላህ ነው አላህ ደግሞ ምን ነው አረብኛ ቁርአን ነው አለ እንዴ እንትና አይን ቁርአን አማርኛ አለ እኔ አህመድ አንዴ ክፈትልኝ እሱን ሱረት ቀለምን ክፈትልኝ አንዴ ስልክ ላይ ነው ያለኝ ቁርአን አማርኛው ነው አይደል እኔ ከፍታለሁ ምቾታሽ የኛው አለ እፎይ የኛው አለ አለኛው ክፈትልኝ አንዴ እሺ ስንት ቁጥር ላይ 772 ላይ 772 ላይ ምዕራፉ ስንት ነው ያልክ ሱረቱ ቀለም እሺ ለምንና ለውሸት አይቆምም 772 ላይ አሃ እኔ 400 ፔጅ ነው ያለኝ ግን ሱረቱ ቀለም ይሄ አለኝ አንባረ በሷር ለማለት የድሮ ነው ባንዴ ራሴ ላሳይ በአማርኛው ነው እንትናቸውን ላሳያቸው ብዬ ነው ተፍሲራቸው ኦኬ አንዋር ከፈትከው አንዋር ከፍቶት አይቶት ሸሻ ሲያየው ሸሻ አንዋር እስልምና ለውሸት የሚቆም ሃይማኖት አይደለም እኔ ባይዘ በሐዲስ በጨቃ ሳያለው አላህ ባቱን እንደሚገልጥ ባቱን ብቻ ሳይሆን ማህፀን ልብሱን ታወልቅበታለች ትጎትትበታለች ልታወልቅበት አረፈይ ካንተ አይተበቅም በውጭ ሀገር እኮ አላህ የሚባለው እግዚአብሔር እኮ ያለው ኢትዮጵያ ብቻ ነው ውጭ ኦርቶዶክሶች እኮ አላህ ነው አህመድ አቤት ካንተ አይተበቅም የምትለው ሐዲስ ላይ እና ተፍሲሮች ላይ ያለን ነገር እኮ ነው ነገርኩ ሶሪ ኔትወርክ እምቢብሎኝ ነው አይደለም ፈጣሪ እግዚአብሔርን በለው አላህ ፈጣሪ ብለህ ያዘውና ይሄ ነገር ለሱ ተገቢው አይደለም ልብሱ ለፈጣሪ አይባልም መጀመሪያ ሲጀመር ማለት ነው ለፈጣሪ እግዚአብሔርን በለው አላህ እግዚአብሔር የምንለው ኢትዮጵያ ውስጥ ነው እንጂ ሩሲያ ኦርቶዶክስ ብትድ ግብጽ ኦርቶዶክስ ብትድ አላህ እኮ ነው የሚሉት
አንዋር አህመድ ሶሪ በስመ አህመድ አንድ አህመድ ወንጀል ከሰራ አህመድ ወንጀለኛ ነው ስንል ኖ ብዙ አህመዶች አሉ አህመድ ወንጀለኛ ነው አዝበሉ አይባልም። የትኛውን አህመድ እየተናገርን እንደሆነ ግልጽ ስለሆነ ለምንድን ነው ግብጾች አላህን ቢሉት? እግዚአብሔር ኦርቶዶክስ ናቸው፣ ክርስቲያን ናቸው። ለምንድን ነው አላህ ይላሉ? ችግር የለውም እሱ ከቋንቋ አንፃር ነው። ከቋንቋ አንፃር ነው አይደለም? ያንን የግብጽ ኦርቶዶክሶች አዳምጥ። እሺ ማዕፀን ልብሱን የምጎትትበት የቂያማ ቀን ባቱን የሚገልጥ ግብጾችም ሆኑ ሌሎቹ ክርስቲያኖች አላህ እሱን ነው የምናመልከው፣ ልጅ እንዲኖረው ሚስት የሚያስፈልገው እንደዛ ብለው አያውቁም። ስለዚህ ቁረሾችም እንኳን አላህ ብለው ይላሉ። እሱ ማይጠፋን ጣዖት አምላኪዎቹ አላህ ብለው ያምናሉ። ያ ማለት ግን የቁረሾቹ አላህ ስላሉ እንደዚህ ተብሎ አይባልም። ለምሳሌ እንደ ኢትዮጵያ ክርስቲያኖች ዋቃ ብለው ይላሉ በኦሮምኛ፣ ሙስሊሞችም ዋቃ የሚሉ አሉ። ዋቄ ፈተዎችም ደግሞ ዋቃ ብለው ይጠራሉ። ያ ማለት አምላካቸው አንድ ነው ማለት አይደለም። መልአክ እንኳን አልችልም፣ እናንተ ራሴን ማስገባት አልቻልኩም። አምላክ አላህን በለው እግዚአብሔር አምላክ ሰማይ መሬትን የሚገዛው አንድ መሆኑን እሱ መሆኑን እኮ ማመን ነው እኮ። አሁን ቶፒኩ ላይ ፎከስ አድርግ እባክህ። ቶፒኩ አደምን በአምሳያው እንዴት ፈጠረው ነው ያልከው? አደምን በአምሳያው እንዴት ፈጠረው ነው ያልከው አይደል? ቶፒኩ ይሄ ነው አይደለም? ነው እንጂ ቶፒኩ ተረጋጋ። አንብልኝ እሱ ምናወራ አላህ ባቱን አይገልጽም ብለናል። ባት የሚለው ባቱን አላህ ስለሚገልጠው አላህ የሚገልጸው ነገር የለም ብለናል። አላህ የሚገልጠው የለውም እንደዚህ አይደለም። ይሄ የወረደ አባባልና አስተሳሰብ ለአላህ ወይም እግዚአብሔር ብለው ለፈጣሪ አይገባውም። ይሄ ልብስ የወረደ ነገር በሰው የሚመሰል ነገር አይገባውም ለአላህ። ليس كمثله شيء لم يلد ولم يولد ولم يكن له كفوا احد ቢጤም አምሳያም የለውም። ሱብሃንአላህ ከምንም ነገር የጠራው ይለናል። እሺ እና ተረጋጋ አንዴ አያይዘሃንባቸው ስልጣንባ አንተ ጥሩ ነው። በቃ ሂድ አያያስካን ቅንጭብ አድርገህ ፒክ አድርገህ አጣውጣ ከቁርአኑም ሆነ ከወንጌል ሲጀም አንብብ። እሺ አይ ሐዲሱ ላይ ያለውን አማርኛው ነው የፈሰሩልህ። አንብብ። አቡ ሰዒድ ረዲየላሁ ዐንሁ እንዳስተላለፉት አላህ የትኛው የላይኛው ነው የታችኛው? እሺ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም የታችኛው አሁን እያነበብኩ ያለው። እሺ እንዲህ ሲሉ ተመቻለሁ። ወደ መለስ አግሊ ወደዛ አይ አላህ ገጽታዎቹን ይገልጻል። አንብብ። ምን ይላል? አላህ ገጽታዎቹን ይገልጻል። ይገልጻል አይደለም፣ ይገልጣል። ምኖቹን ይገልጣል ማለት ምን ይላል አላህ? እኔ አሁን አንተ ስለምታስነብበኝ ጽሁፍ እኔ ማን ይጻፈው ይሄ ኮሪል ከጎግል ወይም የሆነ ነገር ላይ አይደለም ቁጥር ነው ያስከው ወረቅ ፕሊዝ አዳምጥ። እቺ አንድ ቁጥር ትታያለች። እቺ አንድ ቁጥር ትታያለች። ከኔ መጣችሁ አንተም ምንም ዲፋይን የምናደርገው ኤክስፕሌን የምናደርገው ነገር ነው ማለት ነው። አንብብ ብቻ ትለና ከ39 ጀምረህ የምታነበው ከ39 ጀምረህ የምታነበው አትንጣጣ እባክህ አንብብ። ከ39 ጀምረህ አስነብብ። ሰውዬ ቁርአን ነው ይሄ። ኮንክሉዥኑ አይመጣልህም። ከ39 ጀምረህ አምጣና ከ39 ጀምረህ አምጣው 41 ይላል ትሄዳለህ። እሺ
39 አለ ፈልገው። እሺ በእውነቱ ለእናንተ ለእናንተ ከሚለው አይመጣ በደንብ አላመጣልኝ። ለስክሪኑ እየተቆረጠብኝ ነው። በግራ ወደ አንተ ጠጋርገው ሰውዬ። እኔ ወደ ካሜራ ላይ ነው ያለው፣ ስለዚህ አይመቸኝም አንብብ። የምትፈርዱት አላችሁ በማለት ቃል ኪዳን ይገባላችሁን እስከ ትንሣኤ ቀን ደራሽ የሆኑ መሐላዎች ለእናንተ በእኛ ላይ አሏችሁን? ጥያቄ ነው። እሺ በዚህ ማንኛቸው ተያያዥ እንደሆነ ጠይቃቸው። እሺ ወይስ ለነሱ በፍርዳቸው ተስማሚ ብሎ አይነበበኝ። ፍርዳቸው ተስማሚ ተጋሪዎች አሏችሁን? እውነተኞችም እንደሆናችሁ ተጋሪዎቻችሁን ያምጡ። እሺ ቁጥር 42 እሺ ባት የሚገለጥበትን ወይም ከሃዲዎች ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትንና የማይችሉበትን ቀን አስታውስ እኮ። ምንድነው አሁን ምኑ ነው ግራ ይገባል አንተ? ምንም ባት የሚገልጠው ማን ነው? እሱ አቡ ሰይድ አልኩድሪ ይመልስላል። ያው አንብባው። እሺ ማን ባቱን እንደሚገልጥ አንብባ። እነዛ ላይ የተጠቀሱት ናቸው። ቀደም እኮ ነግሬሃለሁ። ስለዚህ እነዛ ላይ የተገለጡ አንድ ተፍሲር አምጣልኝ። ማንኛው ነበር ያወራ የነበረው? አንድ ተፍሲር አንተ የሚደግፍ አምጣልኝ። አንተ የሚደግፍ ተፍሲር አምጣልኝ። አማርኛውን አሳየውህ። ሳዳም ከእንደዚህ አይነት ድንቁርና ወጣ አምላክን አመስግን። ሐዲስ አሳየውት፣ ቁርአን አሳየውት፣ አማርኛውን ቁርአን አሳየውት። እስቲል አሁንም ደንቁራል። አሁንም ማለት ነው ተረተረ ያለው እንደሱ አይደለም። እፎይ አንተ ስድብ አይደለም። ስደበኝ ችግር የለም። ዲን ኢስላም ነው። አልহামዱሊላህ አመድ ማስረጃ አንተ በቃው ነው ማስረጃ አንተ። ሙስሊሞች ይወላችሁ በእንደዚህ አይነቶቹ ነው የምትመሩት። በእንደዚህ አይነቶቹ እየተመራችሁ ጋንም እየገባችሁ ነው። የራሳችሁን ቁርአን ከፍቼ አሳየዋችሁ፣ ሐዲሱን አሳየውት፣ ምንድነው አሳየውት። እስቲል አሁንም ገና ምን እንደሚል ራሱ ስለ አላህ ራሱ አቅም ባይዞ አላህ የምታውቀው ደግሞ በባቱ እንደሆነ አታውቅም። እሱን ላምጣልህ እንደገና። አላህ በሁለት ሼፕ ይመጣል። የመጀመሪያውን ሼፕ አናውቅም ይሉታል። አላህን በምንድን ነው የምታውቁ ሲባሉ በባቱ ነው ይላሉ። እቺ በሚገልጣት ባት ነው አላህ የሚያውቁት። እሱንም ገና አታውቅም። እሱም ራሱ ገብቶታል። ካፈርኩ አይመልሰኝ ብሎ ካልሆነ በስተቀር ግልጽ የሆነ ነገር ነው። ምን ያ አይ ሌላም መሄድ እችላለሁ። እኔ ከዚህ በላይ ብዙ ማስረጃዎች አሁን ማቅረብ እችላለሁ። ሲጀመር አንድ ማስረጃ አላመጣህም። ባት እኮ የሚባለው ለሚበላ ለሚጠጣ አካል ነው። በቃ የኡስታዞችንም ንግግር ማሰማት እንችላለን። ባይዘይ ኡስታዞችም ባት በሚገለጥበት አላህ ባቱን በሚገልጥበት ቃል እያሉ የተናገሩትን ማስደመጥ እንችላለን። ግን ምንድነው እሱ ወንድማችን ሳዳም እንዳለው ካፈርኩ አይመልሰኝ። እስልምና ድንቁርና ነው የምንላችሁ ለዚህ ነው። በመፈክር መመራት ነው፣ በእውቀት ሳይሆን በመፈክር። ለዛ ነው ኤኒዌይስ አልፈርድብህም። የገባበት ሃይማኖት እንደዚህ ስለሆነ ምንም ልተባበር አልችልም። በግልጽ ቁርአንን ከፍቻ ሳየው ሐዲሶች ላይ አንድ አይደለም ከ10 በላይ እኔ ላመጣልህ እችላለሁ። አላህ ባቱን እንደሚገልጥ በተለያዩ ተፍሲሮች ላመጣልህ እችላለሁ። እና ምንድነው እሱ ግን ሰው ለእውነት ታማኝ ካልሆነ ስለ ሃይማኖት እንዴት ልታወራ ትችላለህ? ይሄ ጓደኛ ጨዋታ አይደለም፣ የኳስ ጨዋታ አይደለም። የሆነ አታልየህ እንደዚህ ብዬ ቢዝነስ አይደለም። ማታለል ባይመከርም ጤናማም ባይሆንም ነገር ግን ይሄ መጣው ብለህ እንደምሸውደው አይነት ሰው አይደለህም። ይሄ ሃይማኖት ጉዳይ ነው። ወደ ገነትና ገሃነም ሁለት ምርጫ ብቻ ነው ያለ፣ ወይን ይሄን የሚል ነው።
ሌላ ምርጫ የለህም። ገሃነም የምትገባበት ላይ ገሃነም ለመግባት እንዴት ሰው ይዋሻል? ይሄ ጤናማነት አይደለም። በዚህ ሜቢ አንድ ሰው ሊሳሳት ይችላል። ኦ ሶሪ አላወኩትም ነበር ብሎ መቀጠል ይቻላል። መረጃ ሲመጣ አላወኩትም ነበር። እኔ ከዚህ በላይ ቀጣይ መሄድም እችላለሁ። ሲጀመር ቀጣይ ሌሎች መረጃዎች ማምጣት ስለምችል ማለት ነው። ከድር እንዴት ነህ? ሰላም ነው ፎይ? አማን ነው? ሁሉ ሰላም አለን አለን አለ ነው አለ ነው። አላባን ወረዱ እኮ ሌሎቹ ወረዱ ቤተሰቦች። ያው ያመጣውልህ ነው ይመጣሉ። አይወርዱም። ኡስማን መጥቷል። ኡስማን መጣጥሩ ኡስማን ይሰማል? አዎ ፍሬንዲና እግዚአብሔር ይመስገን ሁሉ ሰላም አለን። ሰላም ነው ይመስገነው። ባት የሚገለጥበትን እያወራን ነበረ። አንተ የማን ነው የምትለው? ከእናንተ ጋር ነኝ። ያላ ነው ወይንስ የአማኞች የሰው ነው? አይ ክርስትና ለመማር ነበር የፈለኩት። እኔ እንድትነግረኝ ነበር፣ ስለ ክርስትና ለመጠየቅ ነበር የገባሁት። ኦኬ የኛውን ታውቀዋለህ? የኛውን ባት ሲገለጥ የሚለውን አላህ ባቱን እንደሚገልጥ ታውቃለህ? አላውቅም። እስቲ ንገረኝ። ገሃነምስ እግሩን እንደሚከት ምናምን። አይ አላውቅም። አስረዳኝ አንተ የምታውቀው። መልካም እሺ። አህመድ ገሃነምስ እግሩን እንደሚከት ታውቃለህ? ባቱን እንደሚገልጥ እሺ። እግሩንስ ገሃነም እንደሚከት ታውቃለህ? አህመድ ይሰማ እንደሆነ ይሄ እግር የሚለው የችሎታ እግር እንጂ የተንቀሳቃሽ እግር አይደለም። ተንቀሳቃሽ እግር የሚባለው የሚሆነው አንቀሳቃሽ አካል ይፈልጋል። ተንቀሳቃሽ ስለሆነ ያ ማለት ደግሞ ፈጣሪነትን የሚያጓድል ነገር ማለት ነው። እግር የሚለው አንተና አይነቱን ሰው እንዲገባው ነው። እግር የሚለው እንዳንተ አይነቱ እንዲገባው እጅ እግር ካላሉ አይገባ። ያም ተብሎ አልገባህም እኮ ነው እፎይ። ስለዚህ እግር የሚለው ሰውየው ሰውን በእግር በእጅ እንዲንቀሳቀስ አድርጎ አላህ ስለፈጠረው አይን ብሎ አይን ይልሃል እንጂ ይሄ እጢው ያንተ እና የኔ እጢ አይን አይደለም። እግር የሚለው ያንተና የኔ ይሄንን ፍሌክሲብሉን አይደለም እኮ የቁድራ ይባላል። ቁድራ ማለት ደግሞ ኤቢሊቲ ችሎታው የችሎታ እግሩን ለማለት እንጂ እኮ አሁን አንተ እግር እጅ ምናምን ይሸራረፍክ ለምን ታደርጋለህ? ስለ ፈጣሪ እናውራ መጀመሪያ። ፈጣሪ እንዴት ነው ፈጣሪ የሚገባው? ፈጣሪ ምንድነው? አሁን እኮ አንተ እዛ ሄደህ ተስለፈ ሲጀመር እዛ ላይ ቢባልም በቁርአን አታምናንተ አልተቀበልክ የመሐመድን አቤት አቤት እያወራን ያለነው አሁንም ስለ ፈጣሪ እንጂ ስለ ፍጡር አይደለም። እያወራን ያለነው አሁንም እግር ስንል ስለ ፈጣሪ የምትለው አካል እንጂ ስለሆነ አያገር አይደለም። ቡሃሪ 48:51 ይክፈትልን። ስለዚህ ምንድነው ስለ ፈጣሪ አካላቶች እየተነጋገርን ነው። ፊት ለፊት ያሉትን ቁርአንን አልቀበልም ያልከው ሐዲሶችን አልቀበልም ያልከው ሰው መረጃም አልቀበልም አላልኩም ተቀብያለሁ። ችግሩ ምንድነው መሰለህ? አንተ ማስረጃ ሳታመጣ ዝም ብለህ ታወራለህ። ማስረጃማ እየነገርኩህ ነው። ገሃነምን በእግሩ የሚለው የቁድራ እግር የችሎታ እግር አላህ ወይም እግዚአብሔር እኛ በሚገባ ያዳም በሚገባ አህመድ ሐዲስ ላይ ባነበብኩ መሰረት ነብዩ አንደበተ ርቱዕ በግልጽ የሚናገር እንደሆነ ሐዲሶች ይናገራሉ። ነብዩ አንደበተ ርቱዕ እና ነገሮችን በግልጽ እንደሚናገር ይናገራል። ስለዚህ ነብይ በግልጽ የሚናገር ከሆነ
የነብይ ንግግሮች ግልጽና ለሰዎቹ ሊረዷቸው በሚችሉ ሁኔታ የተናገሩት ነው ማለት ነው። ሰው ነብይ ምን ብሏል መሰለህ? እናንብበው። ናወትር አቡ ሁረይራ እንደተረከው the prophet said ነብዩ እንደዚህ አለ paradise and the fire hell argued the fire said ገነትና ገሃነም ሲኦልና ገነት አርጊው ያደርጋሉ ወይ የሚከራከራሉ። ከዛም ፋየር እንደዚህ ትላለች፣ ገሃነም እንደዚህ ትላለች I have been given the privilege of receiving the arrogant and tyrants. The paradise said, what is the matter with me? Why do only the weak and the humble among the people enter me? ሁለቱ ይከራከሩና ገሃነም ምን ትላለች? አሮጋንት የሆኑት ወይንም ደግሞ እንደናው ይባሉት እብሪተኞች ነው እብሪተኞች ምናምን እንደዛ ሆኑት ናቸው ወደ እኔ የሚመጡት ትላለች። ገነት ደግሞ ምን ትላለች? ወደ እኔ የሚመጡት ሃምብል የሆኑት እነኚህ ምስኪኖቹ ምናምን ናቸው። ምንድነው ችግሩ ብለው ትጠይቃለች። on that Allah said to paradise ለገነት ተዛላህ እንደዚህ ይላታል you are my mercy which I bestow on whoever I wish of my servants. አንቺ የኔ ጸጋዬ ነሽ ምጥልብ እንትምልሽ ለባሪያዎቼ እንትምልብ የምፈልገውን የምሰጥሽ ነው። then Allah said ትንሽ እንትምበለሲ then Allah said to the hellfire you are my punishment by which I punish whoever I wish of my slaves. አንቺ ደግሞ ባሪያዎችን የምቀጣብሽ ነሽ የምፈልገው የሚቀጣባት ማለት ነው። and each of you will have it is filled ያንዳንድሽ ትሞያለሽ ነገር as for the fire it will not be filled till Allah puts his foot over it. ለማ ትንሽ እንበለው it will not be filled till Allah puts his foot over it whereupon it will say qati qati at that time it will be filled. ከዛ ምን ያደርጋል? አላህ እግሩን ገሃነም ላይ ይጭንባታል። ከዛ አላህ ገሃነም ላይ እግሩን ሲጭንባት እሷ ደግሞ ምን ትላለች? it will say ቃቲ ቃቲ በቃኝ 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 ትላለች። ከዛም ትሞላለች ይላል። ምኑን ነው የሚጭንባት? ይሄ የመንፈስ እኮ ነው። አሁን የሚያወራህ እኮ የመንፈስ እንጂ የስጋ አይደለም እኮ። የመንፈስ ማለት በሚገባ ላውራ ብዬ ነው። የቁድራ እኮ በአረበኛ ቁድራ መሻቱ ፍላጎቱ የመንፈስ አሁን መንፈስ የሚለው የቱ ጋር ነው? መንፈስ የሚለው የቱ ጋር ነው? እንዴት መንፈስ የሚለው ማለት የመንፈስ ነው የሚለው የቱ ጋር ነው? የመንፈስ የሚለውማ የመንፈስ አሁን በመንፈስ አታምንም አንተ? ከኦርቶዶክስ ነው በመንፈስ አታምንም? አላህ መንፈስ ነው እያልከኝ ነው? አላህ መንፈስ ነው እያልከኝ ነው? መንፈስ እኮ ማለት ኢንቪዚብል ለሆነ ነገር ነው፣ ለማይታይ በማይታይ መልኩ እንጂ ዛሂር አይደለም። በደንብ ፕሩፍ አድርግ እፎይ፣ አንተ በደንብ ፕሩፍ አድርግ፣ ችግር የለም። አላህ መንፈስ ነኝ ያለበትም ማስረጃ መንፈስን መፍጠር የሚችል በመንፈስ ነው። በመንፈስ በችሎታው ነው ገሃነምን የሚረግጥ እንጂ በእግሩ አይደለም። ማስረጃ ተረተረ አይደለም ማስረጃ። ይሄ በዚህ የነገርኩህ በዚህ ሐዲስ ማስረጃ ነው የጠየቁ። መንፈስ የሚለው የትኛው ነው? እየተነበበልኝ አይደለም። ነገርኩህ እኮ እኔ ዲፋይን እያደረኩልህ ነው። የሚገባህ ከሆነ በዛ ነው። አንተ ለምን ዲፋይን ታደርጋለህ? ማስረጃ ስጠኝ እንጂ ያንተን ተረት ማሰማን እስታውን እኮ ማስረጃ ይሄ ተረት ሳይሆን የረሱል ሰለላሁ ዐለይሂ ወሰለም የነብዩ መሐመድ ንግግር ነው፣ የብፁዕ መሐመድ ንግግር ነው። ይሄ ግልጽ ነው። እኛ የማንንም የሙሴንም የኢሳንም የመሐመድንም ወደን የምንነሱ ነገርና ሐዲስ ንገረን። ቆይ የነብይ ንግግር ከሆነ የአላህ እግር መንፈስ ነው ያለበትን ሎክ የአላህ እግር መንፈስ አይደለም። የአላህ እግር መንፈስ ነው አይደለም ያልኩህ። አዳምጥ። የአላህ እግር መንፈስ ነው አይደለም። አላህ የመንፈስ እግሩን አንተ እንዲገባህ ነው የመንፈስ እግሩን የምልህ። የመንፈስ እግሩ ማለት ምን ማለት ነው? እግሩ መንፈስ ነው ማለት ነው። የችሎታውን
በችሎታ እግሩ አቤት አህመድ አቤት ከዚህ በፊት ተስፋውተናል በዚህ ጉዳይ ማለት ነው እና ስናወራ እንትን ገሃነም ሞላሽም ወይ ተጨማሪ አለን የምንልበትን ጊዜ አስታውሳቸው የሚለውን በቁርአን ላይ የተጠቀሰውን አውርተናል ከሱ ጋር ማለት ነው። በሱ አርጎ ነው ይሄኛውን የሚያመጣልኝ ማለት ነው። ተጨማሪ ደግሞ አለን ያለው ገሃነም ሞላሽ እንደማይተው በጣም እንደሚሞላ ገሃነም የሚገቡት በጣም ብዙ እንደሆኑ ጠቅሽለት ሌላም ተጨማሪ ገና የሚገቡ አሉ የሚለውን ጠቅሶ ነው ስለው ከዛ ሌላ ይሄኛውን አመጣልኝ። ይሄ የችሎታ እግር ሰው በእግሩ ነው ስራ የሚሰራው፣ በእጁ ነው ስራ የሚሰራው፣ በአይኑ ነው የሚሰማው። ልክ ቁርአን የተወረደው ለሰውና ለጂን ዛሬ አባሾች ሃይማኖት የተፈጠረው እርግጥ እኔ ማለት ነው ለጂን ነው። ሃይማኖት የተፈጠረው አቤት ዋቢያዎችን ላስገባላችሁ በእርግጥ ይሄኛው ነገር ይሄን ነገር እኔ ሐዲሱን እኔ አልሰማሁትም ሲጀመር ሐዲሱን እኔ ያለውንም የምታቀርበው ሙስሊሙን ለማጨቃጨቅ ነው። ገብቶኛል። ግን መጀመሪያ አንተ በአርህማን ሳታምን አርህማንን መፈለግ አይገባም እኮ። ይሄ መጀመሪያ ሐባሾ ይተው ወይ አህመድ እኔ ዋሃቢያ ነኝ አህመድ ቆይ በዛት ማታምን እኔ አንድ ጊዜ ልናገር በዛቶቹ አታምንም። ኤኒዌይስ ምንድነው ያልከው አብዱል? እሺ ማስረጃ ልስጥ እግር አለው ለሚለው አላህ Subhanahu Wa Ta'ala እግር አለው እኔ አምናለሁ። ግን እግር ሲባል እንዳንተ እግር አይደለም። ለዚህም ደግሞ ማስረጃ ልስጥ ትቀበላለህ? እኔ የለውም ተከራከርኩኝ። እኔ የሚያወጣውልህ እኮ እግር እንዳለው ነው። ወንድሞች ናቸው እግር የለውም እያሉኝ ያሉት እነሱ አላሉ። እንደዚህ እያልክ ማለት ነው እንደዚህ እያልክ እንትን አትበልስ። እነሱ አላሉ። ግን አንተ ሲባል እግር አለው ሲባል ግን አንተ እንደ ሰው አድርገህ እንትን እያልከው ነው ያለው። አላህ Subhanahu Wa Ta'ala ለይሰ ከሚስሊ ሸይኡን ይላል። እሱን የሚመስል ምንም ነገር የለውም። በቃ ችግር የለውም። እግሩ ባት አለው የለውም? ለይሰ ከሚስሊ ሸይኡን አላህ Subhanahu Wa Ta'ala የሚመስል ምንም ነገር የለም። በቃ የማንን ይመስላል ብዬ አልጠየቅኩም። አብዱል የማን ይመስላል ብዬ አልጠየቅኩም። ቀይ ነው ጥቁር ነው ብዬ አልጠየቅኩም። የአህያ የፈረስ የዝንጀሮ የጦጣ የሰው የማንን ነው ይመስለው ብዬ አልጠየቅኩም። ባት አለው የለውም? አላ እሱ ያንተ አስተሳሰብ ነው። ለማንኛውም ዝም ብለህ አፈን አትክፈት። ሱረቱ ቀዳም ተፈልኝ ዋያንዴ ዋቢያና አንተ እነሱ አባሽ ስለሆኑ ነው። ወይ ተረጋጋ። ከታይ አባሽ ዋቢያ ለመጀመሪያ ነው ከሱ ጋር ማለት ነው። ይኸውልህ ወይ አንዋር ይታወቃል እኮ አንዋር እሺ አንብብ አብዱል አንብብ አውቆ ሊያባላ እኮ ነው። አብዱል አንብብ ባት የሚገለጥበት ከሐዲዎች ወደ መስገድ የሚጠጥሩበትን የማይችሉበት ቀን አስታውስ። እሺ ምንድነው እዚህ ጋር ችግሩ? ከላይ ያለውን አንብባል። ማን ነው ባት የሚገለጠው? የማን ባት የሚገለጥበት ነው? አዳምጥ። እንደዛ በዚህ ማንኛቸው ተያያዥ እንደሆኑ ጠይቃቸው። እፎይ ልመልስልህ ይሄንን ቆይ አንዋር አወርዳለሁ። ዳግም ከገባ ጣልቃ ከገባ አወርዳለሁ። ዳግም አብዱል ይቀጥል። ተራን ትቀጥላለህ። ቀጥል። ወይስ ለነረሱ በፈረዳቸው ተስማሚ ተጋሪዎች አሏቸው? እውነተኞች እንደሆኑ ተጋሪዎችን ያምጡ። ባት የሚገለጥበት ከሐዲዎች ወደ መስገድም የሚጠጠሩበት የማይችሉበትን ቀን አስታውስ። ባት የሚለውን እዛ ጋር አንድ ነጥብ አድርጎ እንትን ብሎታል። ያኛውን አንጣው። ባት የሚለውን ቅድም ላይ ሌላ ተፍሲር ነው ያመጣው። ያንን አንጣው ቀይረው ማለት ባት የሚለውን አብራርቶታል። ባት የሚለውንማ ቀደም ያብራራሁትማ አላህ አካላቱን ይገልጣል ነው ብሎ አብራርቶታል። አንተ አይደለም ያንተን አይደለም የምፈልገውስ ባት የሚለውን ቅድም እዛኛው ተፍሲር ላይ አብራርቶታል። ያንን አንድን ቁጥር የተጻፈበትን አንጣው። ቅድም ለአህመድ ስታሳየው የነበረው ያንን አንጣው። ላንብብልህ በዚህ በቪዲዮ ላይ አድርገን አሳየን። ቅድም ላይ ባት የሚለውን አንድ ነጥብ አድርጎ አሳይተናል። ቅድም ለአህመድ እንዳስነበብከው ማለት ነው።
ሐዲሱን ይክፈትልሽ። ሐዲሱን ክፈትለት 49:19 ላይ ለምን ተፍሲሩን አታመጣውም እንዴ? ተፍሲሩን አንተው ባት የሚለውን እኮ ቅድም አንተም ብሎታል። ይሄን አይደለምስ እንዴ? አንተ በእንግሊዘኛው ነው የምታምነው? አይ በረም አብራርቶታል አብዱል ባት ቅድም ተፍሲሩን ስታሳያል ነበር እንዴ? ያኛው የቅድሙን ተፍሲር አንተው እኔ ራሴ እኮ አንብቤዋለሁ አይቼዋለሁ። ሱራ 68:42ን የሚያብራራ አብዱልሐሚድ እንዴ እኔ የምፈልገው እሱ ሳይሆን አንዋር አንተን በቂያማ ጊዜ ማለት ነው ከዛ ራቆታችን ነው የምንነሳው ሲሉ ነብያችን ሰለላሁ ዐለይሂ ወሰለም ከዛ እንዴ ሰው ግን አይተያይም እንዴ በዛን ሰዓት ራቆቱን ሆኖ በመተላቸው ሰዓት የዛን ሰዓት እኮ ሰው ስለ ወንጀሉ ነው እንጂ የሚያስበው ስለ ራቆት መሆን አያስብም ብሏል አይደለ? አዎ ስለሱ ነው እኮ የሚጠቅሰው ባት በሚገለጥበት ጊዜ የሚለው ሰዎች እንዳለ ራቆት የሚሆንበት ጊዜ ነው። የሰዎችን እኮ ነው እሱን እኮ ይሄ እኮ ሐዲስ እኮ ግልጽ እኮ ነው። ግን ቅድም ላይ ባት የሚለውን ተፍሲር ቁርአን ተፍሲሩ ላይ ለይቶታል። እየከፈተለ ነው ተረጋጋ። እሺ አንተ ዋህብያ ነህ እነሱ አህባሽ ናቸው። ስለዚህ የራሳቸው ምንም ዋህብያ አህባሽ የሚባል ነገር የለም። ዝም ብለህ እንደዚህ እያልክ እንትን አትበል። እዚህ ጋር ተከፋፍላ ቪዲዮ እየቆረክ እየሰራ የለም እንደዚህ የሚባል ነገር የለም። ማስረጃ አንተ ዋህብያ አህባሽ ነው የሚለው አህመድ ቅድም እኮ አልሰማውም እንዴ? ዋህብያ ነኝ እኮ አለ እኮ አህባሽ ነው ሲለው እንኳን አለ። አሁን ዋህብያ ይሁን ምንም ይሁን ማለት ነው እዚህ ጋር ምን አመጣው? እናንተ ከሙስሊም ነው መወያየት ያለባችሁ ያን ነው እንጂ አሁን ስለ አውቆን ባላ በዝ አልሰካላችሁ ሲል ማለት ነው። እሺ እሺ ባት የሚለውን አሁን ዘጋ እታች ላይ ሄድ ጠጋ አድርገው። እሺ አቡ ሰዒድ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ወደዛ አድርገው ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻለሁ። ወራ ወደዛ አድርገው አላህ ገጽታቸውን ይገልጣል። እሺ አማኝ የሆኑ አይልም ገጽታዎቹን ይገልጣል። የማን እሺ ገጽታዎቻቸውን ነው የሚለው? ገጽታዎቹን ይገልጣል። ወደዛ አማኝ ይገልጣል። ማንም ይገልጣል። መጀመሪያ ሐዲሱን ጨርሶ አባቴዋ ማን ነው የሚገልጠው? መጀመሪያ ሐዲሱን ጨርሶ ምንድነው የሚለው? መጀመሪያ ከፊት ያለውን እንትን በለው ለየው። ምን አንድ ቃል ዘር ትላለህ እንዴ? አንተ ገጽታዎቻቸውን ነው የሚለው? ገጽታዎቹን ይገልጣል። እሺ ወንዶችና እንስቶች ሁሉ እሺ ወደዛ አድርገው ይሰግዱለታል። በምድር ላይ ለይስሙልኝና ለዩልኝ ሲሰግዱ የነበሩ ሰዎች ሊሰግዱ ይሄዳሉ። ነገር ግን ወገባቸው ከአንድ ወጥ አጥንት የተሰራ ይመስላል። በቃ ጎንበስ አይሉ ማለት ነው። እሺ እዚህ ጋር አሁን ምንድነው ገጽታዎቹ ስላለ ምን ይሁን? የማን ገጽታዎቹ ምን ይላሉ ነው የሚለው? ገጽታዎቹ ምን ያደርጋል ነው የሚለው? ይገልጣል። የማን ገጽታ ነው የሚገለጠው? መልሰው አንተ ራስ መልስልኝ። አልመልስም፣ ምክንያቱም ባትን ነው እያብራራ ያለው። እሺ ለአላህ ሱብሓነሁ ወተዓላ ሁሉም ሰው ይሰግድለታል። ነገር ግን ለሰው ለዩልኝ ወይም ደግሞ ለይስሙልኝ ሲሰግዱ የነበር የዛን ሰዓት አላህ ሱብሓነሁ ወተዓላ ምን አሉም? አይሰግዱም፣ ወገባቸው አይታዘዛቸውም አሉ። አይሰግዱም ማለት ነው። ይሄ ምንድነው እዚህ ጋር ችግሩ?
አንድ አለ አይደል ለወንድ ልታመልክ ለምላፍና ትክፈት ስማ እኔ ልንገርህ አንተ አለ ሪከርድ እየቆረጥክ የምትሰራ እኔም ሪከርድ ስለምንገባን ፕሊዝ ነብይ ለና አላህ ሊያፕላይ ላድርግበት ይችላል አትባልክ ገጽታዎቹን ይገልጣል ገጽታዎቹን ምን ይላል ይገልጣል ገጽታዎቻቸውን ይገልጥላቸዋል ሳይሆን ገጽታዎቹን ይገልጣል ምኑን ባቱን ባት የሚገለጥበት የተባለው አላህ ነው ባቱን የሚገልጸው ምንም አያውቁ ሙስሊሞች በጣም የሚያሳዝነው ግን በቂያማ ቀን ገነትና ገሃነም የሚገቡት በባቱ ነው የሚለዩት አላህ በሁለት ቅርጽ ይመጣል የመጀመሪያውን ቅርጽ አናውቀውም ብለው ይክዱታል ሁለተኛው አካል ሲመጣ በምንድነው የምታውቁ ሲባሉ በባቱ ነው ይላሉ ይሄ ወንድማችን ነው ባቱን ከና ያውቅም እና ከሞትኩ በኋላ ባቱን እንዴት ነው የምታውቀው ባቱን እንዴት ልታውቅ ነው አሳዛኝ ምስኪን ወንድሜ እስልምና መፈክር ነው ባይዘይ በአረብኛ ውስጥ የተደበቀ የመፈክር ሃይማኖት ነው ምንም አረብኛ ተሸመድዳለህ ከዛ በኋላ ያወቅ ይመስላል ከዛ ጨቅ ትችት ክርስትና ላይ ያሸክመዋል እስልምናን ያወቅ ክርስትናንም ጠንቅቀ ያወቅ ይመስላል እስልምና እንደዛ ነው ኢብኑ ሳይድ ሰላም ነው እንዴ ነው እንዴት ናችሁ መስገኑ ሐዲሱን አንዴ ክፈት ለቆስ እንድነስቆ ያውን ያወጣ ነው ሐዲሱን አንዴ እንየውና ኢብኑ ሳይድ ትቀጥላለህ አንዴ ቀጥል ሐዲሱን ክፈትልህ I heard the prophet saying ቁርአን ነብዩ እንደዚህ ሲል ሰምቻለሁ Our Lord Allah will lay bare his shin ነብዩ ምን ሲል ሰምቻለሁ ባቱን ይገልጣል ያው ቡሃሪ ላይ ያለ ብሎ ቁርአን አስቀመጠው ይሄንን ነው ሱረት ቀለም 42ኛው አያ ላይ ተቀመጠው እዚህ ብቻ አይደለም ያለው በጣም ብዙ ቦታ ላይ ያለው ባይዘይ በጣም ብዙ መረጃዎች ማምጣት ይችላል ይሄን አላህ ባት እንዳለውና ባቱም እንደሚገለጥ ማሳየት በብዙ ማስረጃዎች ማሳየት እንችላለን ከዛስ ምን ይላል I heard the prophet saying our Lord Allah will lay bare his shin ለዚህ ሲል ሰምቻለሁ አምላካችን አላህ ወይንም ጌታችን አላህ ባቱን ይገልጣል and then all the believers men and women will prostrate themselves before him ከዛ ወንዶች አማኝና ወንዶች አማኞች ሴቶች ሁሉም ምን ይላሉ ይሰግዱለታል ፊት ይሰግዳሉ but there will remain those who used to prostrate in the world for showing off for gaining good reputation ምኖች ይቀራሉ በአለም ላይ ለጉራ ብለው ሲሰግዱ የነበሩትና ወይንም ክብር ለማግኘት ሲሰግዱ የነበሩት ይቀራሉ such people will try to prostrate on the day of judgment but their backs will be as stiff as if it is one bone a single vertebrae እንዳንድ አጥንት ምን ይሆናሉ እነኚህ ሰዎች ሊሰግዱ ሲሞክሩ እንደ አጥንታቸው ደርቆ ይቀራል ወይንም ይያዛል ወገባቸው አይታዘዝላቸውም ነው እንዳንድ አጥንት ይሆናል ፍሌክሲብል አይሆንላቸውም መስገድ አይችሉም ይሄን ቡሃሪ ዘግበውታል በዚህ ብቻ የሚቆም ሳይሆን አላህንም በመጨረሻ ቀን የምታውቁት በዚህቹ ሽን ነው ኦኬ ኢብኑ ትክክል እየሰማሁኝ ነበረ አሁን የተነሳው እዚህ ቡሃሪ ላይ የቀረበው ሐዲስ ኦሬዲ ቁርአን ላይ ስላለ ስማማበታለሁ የቡሃሪ ሐዲሶች ባልቀበል ቁርአን ላይ ያለው አያ ሱረቱል ቀለም ላይ ይሄ ወረደበትን እኔ በማበት መጽሐፍ ማለት ነው መከተል ኢማም ጃፈር አሳደቅ ሲናገሩ ምን ያሉ ይሄ አያ የወረደው ላይክ እንዳልኩ አረብኛ ሲወርድ በአረብኛ ነው በአረብኛ አነጋገር ነው ሊፈታ የሚገባው ይሄ ባት የሚገለጥበት ቢለው ቃልን ሲተነቱልን ብሎ ነው ነገሩን ኢንቫይሮንመንት እንደሚኖር የጭንቅ ጊዜ መሆኑን ለማሳየት ሜታፎሪካሊ የገባ ኤክስፕሬሽን እንጂ አላህ ባት ኑሮት ባቱን የሚገልጽበት ነገር ለማሳየት የገባ እንዳልሆነ ይነግሩናል ምንድነው አንተ የትኛው አቂዳ ነው አቂዳ ምንድነው አንተ
የትናንቱ አይደለም። ትናንትና ነበርክ? ሌላ ነው የትናንቱ። የትናንት ነው። ጉንፋን ይዞኝ ነው። አረጀው ማለት ነው። አንድ ሺህ ነው ኢትዮጵያ ላይ ያለው እሱ ነው። አረብኛ ስም ያለው መሰለኝ ያኛው። ኦኬ እናንተን አላውቅም። አክቹዋሊ እናንተን እይታ አላውቅም። በዚህ ላይ ሆነን ለመናገር ሺያዎች ምን እንደምትሉ በዚህ አላውቅም። ሜታፎሪክ ነው ብላችሁ ላይ ያሉትም አህባሾች ወይም ደግሞ ሱፊዮችም እንደዚህ አይነት ብለው ነው የሚቀበሉት። ሲቀበሉ ለካ አላህ በሜታፎሪክ ወይ አህባሾች እንደዛ እንደሚያምኑ አውቃለሁ። ያ አህባሾች እንደዛ እንደሚያምኑ አውቃለሁ። ግን ምንድነው እሱ ዋቢያዎችም ተጨፍልቀው አንዴ ካፈርኩ አይመልሰኝ አይነት እይታ አይደለ? ለዛም ነው የተበታተነ ሐሳብ የሚኖረው። ለዛ ነው በጥቅሉ ይሄ ቁርአን አንቀጽ የተገለጸበት መንገድ ያንን ለመግለጽ ነው። ላይክ እኛ ሀገርም በአማርኛ የሆነ በጣም ከባድ ነገር ነው ሆዴን ቆረጠኝ ምናምን ብለን የምንገልጸው ባቱን ምንድነው ብለን ነው የምንረዳው ነው ያልከኝ? እዚህ ጋር የገባው ይቺ ቃል ሜታፎሪካል ዌይ ኦፍ ኤክስፕሬሽን ናት። ምን ያህል የጭንቀት ጊዜ ኢንቴንስ የሆነ ነገር ለመግለጽ የገባ ነው። ይሄን ደግሞ የምንረዳው ከምን አንፃር ነው? አገናኘው እኮ ልነግርህ ነው። ባድማ ምን አገናኘው? አዎ ገብቶኛል። ፍሬ አሁን ለአረብኛ ስፒከሮች እጄ በጣም ጭንቅ ጊዜ ነው ሆዴን እየቆረጠኝ ነው ብል ሆድ መቁረጤን ምን ያህል ጭንቀትን ለመግለጽ የተጠቀምኩበት ቃል መሆኑ አይገባቸውም ካልተነገራቸው። እኔ ግን እንደ ኢትዮጵያዊነት ይሄ ቃል የተጠቀምኩበት ጭንቀትን ለመግለጽ እንጂ ኤግዛክትሊ ሆዴን ቁርጦኝ በዛ ሰዓት ላይ አይደለም። ልክ እንደዛ በአረቦችም አባባል በዛ ዘመን በጣም የተለመደ ነው። በጣም ብዙ ፕሮቨርቦች አሉ የሚነገሩ መጽሐፎች ላይ ያሉበት ማስረጃ ከፍተልን ትችላለህ። እንደዛ ባት መገለጥ ማለት ጭንቅ ነው የሚል እንትን ታይም ላይ እንደዚህ አይነት መሆኑ በአረቦች ፕሮቨርብ ኦኬ። አሁን የምሰጥህ ያለኝም እጄ ላይ ያ መጽሐፍ ከተማርኩት ነው እየነገርኩ ያለሁት። አሁን ለምሳሌ ከሰማሁት እንደዚህ አይነት ሌላ አገባበዝ ከገለጹበት ለምሳሌ በአረቦች ምን ይባላል? ቃመቲል ሐርቡ በይነ አስሰይፈይን ይባላል። ይሄ ጦርነቱን ምን ያህል የጦርነቱን አስከፊ ነገር ለመግለጽ የሚጠቀሙበት ነው። እዛ ጋር የሚገልጸው ይሄ ባቱን የተገለጸ አይነት ጦርነት ብሎ ነው የሚገልጸው። ግን ኤግዛክትሊ ማንም ይገልጸውበት የሚለውን አይደለም የሚገልጸው። ባቱን ማንም ይገልጸው ግን ባቱን የሚገልጽ የለም። ባቱን የሚገልጽ አካል የለም። የሚገልጽ አካል የለም። ኦኬ እሺ። ሁለት እጆች የሚለውንስ እንዴት ነው ፈቱት? የምን ሁለት እጆች? ቁርአን ላይ ያለህን ሁለት እጆች ክፈቱ እስቲ ክፈቱ። አይ ቲንክ 38ኛው 75 አያ ይመስለኛል ባልሳሳት። ቼክ አድርገው። ዛት የለውም ብላችሁ የምታምኑት እናንተ? አላህ ዛት የለውም እና ምንድነው ብላችሁ የምታምኑት? ኦኬ ይሄን እንዴት ነው የምትረዱት? በሁለት እጆቼ ለፈጠርኩት ሚለውን ስለ አላህ አትሪቢዩት በምናወራ ጊዜ ማንኛውንም አላህ ጋር የሚገለጹ ነገሮች ይሄ የጀሰድ ከመጡ ሜታፎሪክ ናቸው እንዳለ የአላህን ቁድራ ነገር ነው። ሁለተኛ ደግሞ ለሰው ልጅ በሚገባ ቋንቋ ስለሆነ አሁን የሰሪነትን ነገር ለማስወጣት ኢብኑ ቁርአን በግልጽ የተብራራው ነኝ ይላል እንጂ ሜታፎሪክ ስፒች አለኝ ስለዚህ ስለንትን ሲመጣብኝ ሜታፎሪክ ነኝ የሚለውን ከየት አመጣው? ዑለሞቹ ምን ወይ ወርዶላቸው ነው? ከረሱል ስለሰሙ እነሱ ረሱል ተቁርአኑ በልጦ ነው? ቁርአን ምን እንደደረበ በማን ነው? ስለዚህ ቁርአኑ እኮ ደግሞ በቁርአን ላይ ያስቀመጠልኝ ምንድነው? ግልጽና የተብራራ እንጂ ሜታፎሪክ የሆነው ስፒቾች አላቸው አይለኝም። ስለዚህ እሺ ይሁንና ፎር ሴክ ኦፍ አርጉመንት ግን ኢብኑ ልስማማ ባንተ ባስኬድም
ቁርአኑ እንደዛ በሰፖርት ባያደርግም ምክንያቱም አሁን እንደ ሃይማኖት ስናገር አብረን ስለሆነ ማነጻጸር ያለብን አሁን ሊትራሊ መጽሐፍ ቅዱስን እንደተጻፈ ለወስዶ አልችልም ልክ ሐዋርያቶች ከዘፈኑት እንዲተረጎሙ ነው ሰላልብን ለዛው ልክ ነው ቁርአኑ ኮንቴክስት መያዝ ያለበት ቁርአኑ ደግሞ እንደዛ አይፈቅድልም ማኛው መጽሐፍ ቅዱስን ትርጓሜ ብንል እንጠይቅ ያምርብናል ለመሰለው ያምርብን ወጎችን እንድንይዝ በቃልም የተላለፉትን እንድንይዝ በጽሁፍም የተላለፉትን እንድንይዝ ይጋብዘናል ቁርአን ግን ባልሳሳት ሱራ 16:89 ላይ አንዴ ቼክ አድርግልኝ 16:89 ላይ ግልጽና የተብራራ ብቻ ሳይሆን ሌላ ማስረጃ እንኳን እንዳንፈልግ የሚያደርግህ ነው ሱራ 6:114 ላይ ግልጽና የተብራራ እንደሆነ ያስቀምጠዋል 12ኛው ሱራ ቁጥር 1 ላይ 12ኛው ሱራ 111 ላይ 11ኛው ሱራ ቁጥር 1 ላይ 15ኛው ሱራ ቁጥር 1 ላይ 43ኛው ሱራ ቁጥር 2 ላይ ቁርአን ግልጽና የተብራራ እንደሆነ ያስቀምጠዋል ይሄንኛውን ባልሳሳት እስቲ እንደዚህ ይላል በየህዝቡ ሙሉ ውስጥ ከጎሳቸው በእነሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ላይ መስካሪ አድርገን የምናመጣበትን ቀን አስታውስ መጽሐፉንም ለሁሉ ነገር ሉክ ይብነው መጽሐፉንም ለሁሉ ነገር አብራሪ ለተወሰነ አይደለም ይላል ለሁሉ ነገር ምን አብራሪ መሪ እዝነትም ለሙስሊሞችም አብሳሪ ሆኖ ባንተ ላይ ያወረደ ለሁሉ ነገር ምን የሚያደርግ የሚያብራራ ነው አንተ ደግሞ ምንድነው እያልከናለ ቁርአን ይተብራራ አይደለም ይሄ ደግሞ ግጭት ይሆንባል አሁን የተከስኩል ጥቅሶች በትንሹ ቁርአን በግልጽ ሁሉን ነገር የሚያብራራ ከሱ በተጨማሪ ሌላ መጽሐፍ እንኳን እንዳፈልግ የሚያዝህ ነው አሁን ይሄ ያንተ ኤክስፕሬሽን ነው ቁርአን ላይ እንደዛ ቢል ኮንቴክስት አልተጻፈልህም አብራሪ እያወራሁ በየተረናው አብራሪ መጽሐፉ ለሁሉ አብራሪ መሪም እዝነትም ሆኖ ወርዷል ግን ቁርአንን ብቻ ያዝ የሚል ነገር የለም ቁርአን ይሄኛውን በምን ሁኔታ ነው የምንይዘው ስንል ረሱል ሰለላሁ ዐለይሂ ወሰለም ነግረውናል እነሱ በተረጋጉ መስጥቀር አው ይሄው ልክ ነው ብቻ ያንተ ቆም ብቻ ያልከው ነው ብቻ የሚል ኮንቴክስት የለውም ያልኩ ነው እዚህ መጽሐፉንም ለሁሉ ነገር ካለኝ ማለት ከዚህ ሌላ ማጥያዙ ብቻም ነው የሚል ከሌለ ከየት ነው ያመጣው ያለው አንብበው አቆይ ይሄንን አንብበው ቅድሚያ ይሄንን እሱንም ሰጣለሁ እሺ ሰጣለሁ እሱንም አንብበው ይሄንን አንብበውኩት እኮ ብቻ ነገር አብራሪ ነው ኖ አሁን እኮ አንተ ያልከው ምንድነው እኛ ቁርአን እንደማንቀበል አድርገህ ነው ያልከው ቁርአን እንቀበላለን ብቻውን የሚለውን ቃል ግን አላመጣልኝም እንዴት ነው የምንቀበለው ደግሞ ተፍሲራት አሉ እነዛ ተፍሲራቶችን ደግሞ ረሱል ባስተማሩበት ወይ እነሱ በተረጉሙልን መንገድ ነው የምንቀበለው ለካ አንተ መጽሐፍ በጣም ኢዚ ነው ያን ያህል ፊዚክስ ካልኩሌሽን አይደለም ልቆይ እኛው ያላለው ሜቢ ደግሜ እኮ ያያዩት ነው አንተ ጋር ሲደርስ ስተታለው እንደያልኩኝ መጽሐፉንም ለሁሉ ነገር አብራሪ ነው ይላል አይልም ነው ይላል ስለዚህ ለሁሉ ነገር ከተባለ አንተ ደግሞ አልተብራራም ምን ትለኛለህ መጽሐፍ ውስጥ ቁርአን ውስጥ ያለው አብራሪ ነው ማለትና ብቻ ነው ማለት ነው አሁን እኮ ብቻ ባልከው ላይ ነው እየተከራከርኩ ያለሁት አይ ሁሉም ቁርአንን እኛ እንዴት ነው ለሁሉም አብራሪ ሆኖ መጥቷል የተብራራው ነገር ደግሞ ሞር ለሰው በሚገባው ሁኔታ ደግሞ ተብሎ የተነገረን በረሱል ነው በደንብ ተፍሲር ለዛም ነው አንተም ተፍሲር ያወጣ እንዲ ተብራሪ ያልክ የምትከራከረው ስለዚህ ያንን ይዘን ነው የምንከተለው እንጂ እዚህ ላይ አሁን ቁርአን ይሄን ብቻ ተከተሉ ከዚህ ሌላ አትፈልጉ ቢለን እናምቀርለን አሁን አንተ እንደዛ ያልክ ነው አርጊውመንቱን እየወሰድክ ያለው እንደዛ የሚል ደግሞ የለም ነው ያልኩ ያለሁት እኔ ደግሞ እያልኩ ያለሁት ምንድነው እሱ ቁርአኑ ግልጽና የተብራራ ነው ከሱ ሌላ ደግሞ ማብራሪያ እንኳን ብትፈልግ የምትጠይቀው ማንን ነው የመጽሐፉ ባለቤቶችን ነው አሁን ወደ ሌላ ቶፒክ እየገባን ነው ቅድም ያልኩት ምንድነው ቁርአኑ ለራሱ የተብራራ ነው ከዛ ውጭ ምንም የማያስፈልገው ብቻ ነው ያልኩት ያወራ ነበር ያ ደግሞ እንደማያቅ ያስፈልጋል ቢልኩ የለም እኮ አሁንም እኮ ግልጽ ነው የኛው ምንድነው እያለ ነው ያለው
መጽሐፉ ግልጽና አብራሪ ለሁሉም ነገር ካለኝ አንተ ደግሞ ነው ያልተብራራልኝ ያልከኝ ነው። አንተን አሁን መጽሐፉ ምን ውስጥ እየፈተሽው ቁርአኑ ላይ የወረዱትን ነገሮች ሞር ዲቴል ለሰው ልጅ በሚገባው መልኩ ከነ ህግጋቱ የሚብራራልን በተላከላቸው በረሱል ምክንያት ነው። አንዱ ካንዱ እንደማይጣረሰው ሁሉ ምክንያቱም ቁርአኑ የወረደው በእሳቸው ላይ እስከሆነ ድረስ እሳቸው የሚናገሩት ከዛ የወጣ ነገር ስለማይሆን ሁለቱን ይዘን እንሄዳለን ነው። አንተ አይ ቁርአን ብቻ ነው የሚለው ቁርአን ብቻ ነው አልከኝ። እሱን አምጣልኝ አልኩ ነው የለም ምንድነው የሚለው? እሺ የለኛው በቃ መደጋገሙ ይሰለቻል። እሺ ለግማሽ ነገር ነው የሚለው ለሁሉም ነገር ነው የሚለው? ለግማሹ ነው የሚለው? እሺ ለሁሉም ነው የሚለው? የለኛው ለሁሉም ነው። ቅድም ጀምሮኩ ለሁሉም ታዲያ ለምንድን ነው ሷል ተብራራበት መንገድ ደግሞ ረሱል ባስቀመጡልን ነው። ከቱም ረሱል ያሄንን አንድ ቁርአን ሲላክ ረሱል ደግሞ ካላወቀ እኔን ነው የሚጠይቀኝ። የመጽሐፍ ሰዎችን እንዲጠይቅ ነው የተታዘዘው። ሱረቱ ዩኑስ 94ኛው አያ። እሱ ሌላ ቶፒክ ነው። አሁን የያዝነው ቶፒክ አይደለም። ኖ ምክንያቱም በግልጽ ተቀምጦልናል። ሁሉንም ነገር ምን አይነት ነሳራዎችን እየጠየቁ ምን አይነት ነሳራዎች እንደነበሩ በዛ ዘመን ምናምን ብለን ማምጣት አለብን። ምኖችን ምን አይነት ቀይ የሆኑ ጥቁር ኮን ብዙ እሺ ቀጥል። ያ ጠየም ያሉ ናቸው አረብ አይደሉ? ምን አይነት ናቸው የሚለውን አሁን አይደለም። ምክንያቱም ቁርአኑ ምንድነው ሁሉን ነገር ያብራራልሃል አለኝ። ሁሉን ነገር ካለኝ በኋላ ሌላ ቦታ የሚሄድበት አይኖረኝም። ባይዘው የሆነ ጥቅስ ረስቼ ነው እንጂ እንዳለ አውቃለሁኝ። ባይዘው አንተ ጠየቀኝን ማምጣት እችላለሁኝ። የሆነ ጥቅስ ረስቼ እያየሁት ነው። አመጣለሁ እሱንም ግን ይሄንኛው እኔ በቂ መረጃ ነው። አንተ ሌላ ይሄንን ያልተብራራ ምክንያቱም የተብራራ ነው መጽሐፉን ሁሉን የሚያብራራ ነው። ከራሱም አልፎ ደግሞ የሚያብራራ ስለነገረኝ ብዙም አይጨንቀኝም ማለት ነው። በቂ ነው እኔ ምክንያቱም ነገሮች ሁሉ የሚያብራራ ብሎኛል። 12ኛውን ሱራ 111ን አንዴ ክፈተው። ያንን ቼክ አድርጌ ወይና ነግራለሁኝ። አንድ 11 ያ መጨረሻው ማለት ነው። መንገጫን ምናምን እሺ። አላህ ግን ያንን በስተፊቱ ያለውን አረጋጋጭ ለነገር ሁሉ ለነገሮች ሁሉ ምንድነው ገላጭ ለሚያምኑ ሁሉ ህዝቦች መሪና ችሮታ ነው። የተቆጠበ ሳይሆን የተወሰነ ነገር ሳይሆን ለነገሮች ሁሉ ምንድነው እሱ ብሎ የሚያስቀምጠው መሪና አብሳሪ ገላጭ ለነገሮች ሁሉ ብሎ ነው የሚያስቀምጠው። እንትን አድርጎት ማለት ነው ዘግቶታል። የተወሰኑ ይቀሩታሉ፣ የተወሰኑ ደግሞ የሚብራሩ አሉ ብሎ ያስቀመጠበት ክፍል የለም። በቁርአን ውስጥ በግልጽ ለነገሮች ሁሉ አብራሪ እንደሆነ የሚናገር ነው። ስለዚህ ሁለት እጅ የሚለውን እሺ እንዴት ነው የፈታው? ወጣ እንዴ? ወርዷል። እሺ የሆነ ጥቅስ እንዴት እንደረሳው ካሊድ አለ የሆነ ጥቅስ ረስቻለሁ። ሌላ እንዳይሄዱ የሚያዛቸው የቁርአን ክፍል አለ። ምን የሚለው ካሊድ ሰላም ነው? አልሐምዱሊላህ እንደና አላህ መልካም። አላህ አባቱን ይገልጣል አይገልጥም? ስለሱ ነው የቁርአን እውቀት ሙሉ የለኝም። በነገር ላይ ለማለት ፈልገው ነገር ቁርአን ሰው ድፍኑ እንደዚህ አንብቦ ቀርቶ ቁርአን መረዳት አይችልም። ቁርአን ረሱል ሰለላሁ ዐለይሂ ወሰለም በገለጡበት ባስተማሩበት
በፈሰሩበት መንገዱን እሱን ተረድተን ነው ቁርአንኛ ተፈስራ ማለት ነው እንጂ እሱን ሳናቅ ታዲት አንተ ገብቶሃል በቃ ገባን አስረዳን ባት በሚገለጥበት ሲል ማን ነው ባቱ የሚገልጠው አላህ ነው ባቱ የሚገልጠው ኖ እኔ እያልኩ ቁርአን ላይ ለኔ ሙሉ ዕውቀት የለም ቁርአን እንደዚህ በድፍን በመረዳት አንችልም ከዚህ ሌላ ነገሩ ታይና የራሴ ጥያቄ ለመጠየቅ ነው አንተ ዘንድ የገባሁት ቁርአንን ሳትረዳ የኛን እንደልትረዳ የኛን መጠየቅ ምን አስፈለገ ሚስጥር ነው ተባለ ቁርአን ያላህ ቃል ነው አይገባም ቆይ ምናምን የምትሉ ሰዎች ሙሉ መጽሐፍ ሚስጥር ከሆነ አላህ ምንድነው አላህ ፊዚካል ቦዲ ነው መንፈስ ነው ጉዝ ነው ባት ብቻ ነው ባቱን ታመልካላችሁ ባቱን አታመልኩም ባቱን የሚያወልቀውስ ከምንድነው ከቀሚስ ነው ከሱሬ ነው ምኑን ነው የሚገልጠው ከባቱ ብዙ ጥያቄዎች አሉን ገና ያ የሚገለጠውስ በምን ተሸፍኖ ኖረ ዘላለማዊ ልብስ አለው ወይ ገና ብዙ እኮ እንጠይቀዋለን ያ የተገለጠው ነገር አላህን የባቱን የሸፈነው የሚመለክ ነው ማይመለክ ነው ገና ብዙ እንጠይቃችኋለን እና እንደዛ ገና ጥያቄውን አልጀመርንም ያንተ ላይ ሲሆን አረብኛ እንደዚህ ሆኖ እንደዛ ተፈጥሮ እንዲህ ተቆርጦ እንዲህ ተሆኖ እንዲሆኖ ላለመጠየቅ ሽሽት እስልምና ከዛ ሚስጥር ነው ብዙ ነገር ይመቻችሁ ከዛ ሴቶች ስታገኙ እነሱ ሞቅ አድርጋችሁ ቁርአን እኮ ምናምን እያልክ መጽሐፍ ቅዱስ ውስጥ እንደፈለገ ስትንቦጫረቅ አይከብድም መጽሐፍ ቅዱስ ውስጥ ለመንቦጫረቅ አይከብዳችሁም ትርጓሜ አታመጡም በራስ እየተረጎምክ እንደ ልብት ትንቦጫረቃለህ እስልምናው ሲሆን ግን ትደበቃላችሁ ካንተ ጋር ለመስጠት ወይ አንተን እግር ማስማት አይደለም ብራዘር ካሊድ ክርስቲያን ተቀይሮ ነው ወደ እስልምናው ካሊድ ተው እንጂ የምር ካሊድ ነው እንዴ መጀመሪያ እኔ የራስን ጥያቄ ልጠይቅና ሌላ ነገር ብዙ ማውራት ይችላል የምጠይቀው ነገር ካለም እኔ መልስ መልሳለሁ የሚያስረዳው ነገር ካለ አስረዳለሁ መረዳው ነገር ካለ መረዳለሁ መጀመሪያ እኔ የምጠይቀው ጥያቄ መመለስ ትችላለህ አትችልም ካሊድ ክርስቲያን ነበርክ ክርስቲያን ነበርክ ሳይሆን ማለት ነው እኔ የምጠይቀውን ጥያቄ ትመልሳለህ አትመልስ ነው የሚለው ነገር አላህ ሳታውቀው ሙስሊም ሆነ ምንድነው ጥያቄ እሺ መጠየቅ ይችላል አሁን እሺ ክርስቲና ከየት ጀምሮ ነው የመጣ እስኪ ንገረኝ ከዛ ከአባይ ጀምሮ በኤርትራ አድርጎ በሶማሌ ሄዶ ከእስራኤል አድርጎ እንደዛ እሱ መልስ ነው ከጀምሮ ስትል ምኑን አዳም ሃይማኖት ማን ነበረ አብርሃም ማን ነበረ ኖህ ማን ነበረ ሉጥ ማን ነበረ ሙሴ ማን ነበረ ኤልያስ ኤልሳዕ ማን ነበሩ እነኚህ ነቢያቶች ሃይማኖታቸው ምንድነው ንገረኝ እስኪ ኦኬ ሃይማኖታቸው ምን ነበረ አንዱ በእግዚአብሔር የሚያምኑ በያህዌ የሚያምኑ በኤሎሄም የሚያምኑ ነበሩ ያህዌ ደግሞ ማን ነው አምላካችን ነው ሙሴ ተውና አዳምና ሔዋንን እግዚአብሔር ኤሎሄም በመልኩ በምሳሌው የፈጠራቸው ናቸው ይሄንንም ማስረጃ ዘፍጥረት ምዕራፍ 1 ላይ ከቁጥር 27 እስከ 28 ከ26 ጀምሮ ስለዚህ እሺ በእነሱ ስንተረዳ እንደዛ ብለሃል አይደለ ወይ እዛ ላይ እኮ ክርስቲያን ናቸው አይልም ክርስቲያን ማለት እየጠየቁ ነው ክርስቲያን ማለት ምን ማለት አንድ እግዚአብሔር እንደሚያመልኩ አውቃለሁ አንድ እግዚአብሔር እንደሚያመልኩ አነብያለሁ ግን ክርስቲያና የሚል ስም ከየት መጣ ነው እኔ የምልህ መልሰኝ እሱስ መልካም ቆይ
ያ የሚያመልኩት አምላክ ሙሴ የሚያመልከው አምላክ ለምሳሌ ያህዌ ነው። ያንን ያህዌ አላህን ሳይሆን ዘጸአት ምዕራፍ 3 ቁጥር 14 ላይ ሙሴ ማንን ነው የሚያመልከው? ያህዌን። እኛ የምናመልከውን ያህዌን ያመልካል። ዘጸአት ምዕራፍ 3 ቁጥር 14 ላይ ያለና የነበረ ያ ሕያው አምላክ የሁላችን አምላክ እኛ የምንገዛለትን እሱን ያመልክ ነበረ። አሁንም እኮ እኛ አንድ አምላክ ነው የምናመልከው። ያ አንድ አምላክ ያህዌ ይባላል። ሙሴ የሚያመልከው ዘጸአት ምዕራፍ 4 ቁጥር 23 አካባቢ ላይ ወንድም ለዚህ ብዙ ምዕራፍ መጥቀስ መፍትሄ አይሆንም። እኔ በምዕራፍ የተደገፈ እየፈለኩ ሳይሆን ክርስትና ሃይማኖቱን መስረቱ ከየት ነው ነው የምልህ። እኔ ደግሞ መሰረቱን እየነገርኩ ነው። ክርስቲያን አይልም እኮ እዛ ቦታ ላይ። ክርስቲያን ማለት አዳም በኋላ የሚመጣ ስም ነው። አካሉ ሳይኖር ስም ትርጉም አልባ ነው። ስለዚህ አካሉ እንዴት ነው እያልኩ ነው። አስቀድሞ ያለ ንገረኝ፣ ችግር የለም ንገረኝ። እኔ ስለ አካል ምናምን ስለ አፈጣጠር ለምሳሌ ችግር የለም። አዳምጥ ካሊድ አዳምጣ። ሙስሊም የሚለው ስም የመጣው ከመሐመድ በኋላ ነው በ7ኛው ሴንቸሪ ላይ። ከዛ በፊት ማንም ያውቀው የለም አካሉ ስላልነበረ መሐመድ የለም። የት ላይ ነው? በመጽሐፍ ላይ እንደዛ ይላል? በአንተ መጽሐፍ ላይ ይሄው ከፍ ላድርግህና በሙሴ መጽሐፍ ላይ ሙሴ ሙስሊም ነው የሚል አንድ ስጠኝ። ከዛ ከመሐመድ በፊት ነቢያቶች እኔ አንድ ጥያቄ ጠየቅኩ። ተረት እንዳልነግረኝ አስቀድሞ መሐመድ ከመምጣቱ በፊት የጎግል ኡስታዝን እንደውም ሼር አድርግለትና ጎግል ላይ እንደዚህ የሚል አለ ሙስሊም የሚል አለ በሂብሩ ብሎ የሚተርት አለ። እሱን አምጣው። በዛውም ነቢያቶች ሙስሊም ናቸው የሚል መሐመድ ከነገራችሁ ተረት ውጪ አንድ ተረት እስቲ ያምጣልኝ። ምክንያቱም ነቢያቶች እምነታቸው የምናውቀው ሙስሊም ናቸው። ክርስቲያን በምንድን ነው የምናውቀው? በሚያምኑት ነው። የሚያምኑት ምን ብለው ያምናሉ? ለምሳሌ ኢሳይያስ ኢየሱስ መሲሁ እንደሚሰቀል ያምናል። ዳዊት መሲሁ እንደሚሰቀል እንደተሰቀለ እንደሚነሳ መሲሁ የአብ ልጅ እንደሆነ ያምናል። ይሄ ማለት የኛ እምነት ነው። ይሄ የኛ እምነት ነው፣ የሙሐመድ እምነት ሳይሆን። ስለዚህ ዳዊት እምነቱ ምንድነው ሲባል በመሲሁ ያምናል። ክርስቲያን ማለት ምን ማለት ነው ሲባል ክርስቲያን ክርስቶስ ተከታይ በክርስቶስ ማመን ነው። በእኔም እመኑ ስላለ ክርስቶስ ማለት ነው። በሱ ማመን ክርስቲያን ያስብላል። ስለዚህ ነቢያቶች በሙሉ ያምናሉ ወይ? ያ እምነታቸው ከኛ ጋር ይመሳሰላል ወይ? ያ ኔሙን ያስጨነቀው እሱ ክርስቲያን ተባልክ አልተባልክ እሱ አይደለም። ሳታምን ክርስቲያን ብትባል ትርጉም አልባ ነው። ክርስቲያን ተብለ ክርስቶስን ካላመንክ ትርጉም አልባ ነው። እኔ እፎይ ነኝ። እፎይ እረፍት ነው አይደለ? እረፍት መነሳ ከሆንኩኝ ትርጉም አልባ ሊሆን ይችላለሁ። ስም ይለጠፍልህ ነው። እምነቱ ነው የሚፈለገው። እምነታቸው ምንድነው ነው እንጂ ስማቸው ምንድነው? የሙስሊሞች ለቅሶ ደግሞ ማለት ነው። ስለዚህ አሁን ጠየቅ ያለው ከመሐመድ ተረት በፊት በ4ኛው ሴንቸሪ ላይ ነቢያቶች ሙስሊም ናቸው የሚል አንድ መረጃ ስጠኝ እስኪ። እሺ እንደዛ አልከኝ አይደለ? ከመሐመድ ተረት በፊት ከመጣ መጽሐፍ ቅዱስ አብርሃም ሙስሊም ነው የሚል አብርሃም ክርስቲያን ነው የሚል አምጣ መረጃ አንተ። የለህም ማስረጃ? አዎ እኔ ጋር የለም አልኩህ እኮ። ከመሐመድ ተረት አልክ አይደለ? ከመሐመድ ተረት በፊት ከወረደው ከመጽሐፍ ቅዱስ የለህም። እኔ አሁን ላሳየው ተረት የለውም። ቆይ አሁን ካሊድ ነቢያቶች ሁሉ እስልምናን እንደሚከተሉ አላህ የሚባልን አካል ሁለት ቀኝ እጅ ያለው ባቱን የሚገልጥ ሚስት ሳይኖረው ልጅ የሌለውን አካል እንደሚያምኑ ማስረጃ ስጠይቀው የለውም። ስለዚህ አንተ ስጠኛለኝ። ክርስቲያን ማለት ምንድነው እሱ ልያችኋለሁ። አይ ቲንክ ሐዋርያት ሥራ ምዕራፍ 11 ላይ ቁጥር 26 25 እንደዚህ አካባቢ ይመስለኛል። 11 26 ነው። 11 26 ነው። አዳምጥ በቃ አሁን ኖ እዛ ትሄድ። ቆይ ወደ እንትና እንምጣ። ተመለስ። ቆይ ዘፍጥረት ላይ እንመለስና ዘፍጥረት በራሱ አብርሃም ሙስሊም ለመሆኑ ማስረጃችን ክርስቲያን ለመሆኑ ማስረጃችን ምንድነው? ዘፍጥረት ምዕራፍ 18 ቁጥር 1 ላይ ይክፈትልኝ።
በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ተገለጠለት። ያንተ አላህ ለማንም ተገልጦ አያውቅም። እኛ ግን የምናመልከው አምላክ የመገለጥ ነው። ስለዚህ ይህ የተገለጠለት አምላክ እግዚአብሔር ነው። አላህ ደግሞ ተገልጦ አያውቅም። ኦኬ። አይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህ መጎስ አግኝቼ እንደሆነ ባሪያህን አትለፈው ብዬ ለምንሃለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህም ዛፍ ብታርፉ በታች ረፉ፣ ቁራሽ እንጀራም ምናምን እያለ ይቀጥላል። ቁጥር 2 ላይ ግን አንድ የሚስበኝ አለ። ባያቸው ጊዜ ስንት ሰዎች ሆነው አያቸው? 3 ሰዎች። ማይክ ያዝ። ጠይቀናል፣ ጥያቄውን እንመልሳለን እኛ። ማይክ ያዝ። እድል ሰጠው። መረጃ አምጣ አልኩህ። መረጃ ልታመጣ ስላልቻልክ ማይክ ትይዛለህ። ስለዚህ እግዚአብሔር አምላክ በመምሬ አድባር ስር ዛፍ ተቀምጦ ሳለ በቀትርም ጊዜ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ተገለጠለት። ለማ ለአብርሃም። አላህ ለማንም ተገልጦ አያውቅም። ስለዚህ አብርሃም ማንን ነው የሚያመልከው? ግልጽ ነው፣ ግልጽ ነው። በቃ የመገለጥ አምላክ እኛ ስለምናምን የተገለጠ ስለሆነ አይኑንም አነሳ፣ እነሆ 3 ሰዎች በፊቱ ቆመው አየ። እነኛ ያያቸው 3 ሰዎች በ3 ሰው አምሳል የተገለጡለት አምላክ ነው ብለን እናምናለን። ስለዚህ አብርሃም የሥላሴ አማኝ ነው ብለን እናምናለን። ከዛ ዘፍጥረት ምዕራፍ 23 ላይ አይ ቲንክ 23 ላይ አድርገልኛል ወንድሜ። ይሄ መልስ አይደለም እኮ ዝም ብለህ እያወራ ነህ። አዳምጥ። መልስ አይሆንም አልኩ። በሁለት ቀኝ እጅ ያለው አላህ እንደተገለጠለት ከመሐመድ ተረተረ በፊት ትሰጠናለህ። ይሄ የኛ እምነት ነው አልኩ። የክርስትና እምነት ነው እንደዚህ ብለን ማመን። ከመሐመድ በፊት አይደል የጠየቀኝ አንተ ይሄንን ተረተረት እና ክርስቲያን ነው በዚህ ቦታ ላይ አዳምጥ። ቆይ አዳምጥ። ቁጥር 22 አካባቢ ነው ምዕራፍ 22 ኦኬ። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ እነሆ አለ። አብርሃም ይፈተናል። ከተፈተነ በኋላ ልጁን እንዲሰዋ ይስሐቅን ወደ ሞሬ ተራራ ዞት እንዲሄድ ይጠይቀዋል። እግዚአብሔር አብርሃም ለክርስቶስ ምንድነው? እሱ አብርሃም አንድያ ልጁን በክር ልጁን እንዲሰዋ ይጠየቃል። ይስሐቅ የማ ምሳሌ ነው? የክርስቶስ ምሳሌ ነው። ብሉይ ኪዳን ዝም ብሎ ሳይሆን ሊመጣ ላለው ለአካሉ ምሳሌ ነው። ይስሐቅ እውነተኛ ምንም ጥፋት አጥፍቶ ሳይሆን በአብርሃም የተፈተነው ይስሐቅ ለማን ምሳሌ ስለሆነ ነው? ለክርስቶስ ሊሰዋ ሲል ሙሉ ታሪኩን እናንተ አንብቡት። ከሰማይ በግ መጥቶ እንትን ይላል፣ ይስሐቅ ይተዋል ማለት ነው። ከፍ አድርገው ያንን ቦታው ምን ይለዋል? ይስሐቅ እግዚአብሔርን ያየውበት ሲል ምንድነው የሚለው? እሱ ማለት ቦታው ምንድነው ብሎ የሚጠራው? እግዚአብሔር መልአክ ከሰማይ ጠራና አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆነ አሁን አውቄአለሁ። አብርሃምም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ ዕፀ ሳቤቅ ተይዞ አየ። አብርሃምም ሄደ፣ በጉንም ወስዶ በልጁ ፈንታ መስዋዕት ሰዋው ይላል። በልጁ ቦታ ምን አደረገው? ሰዋው። ሱራ 37 105 ላይ አንብበው። በማን የተቤዠው? መቤዠት ምንድን ነው? ክርስቶስ ያለምን ኃጢአት ሊቤዥ እንደመጣ ማቴዎስ ወንጌል ምዕራፍ 20 ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ አንብብ። ክርስቶስ ሊቤዥ እንደመጣ። ያንተ አላህ ግን የይስሐቅንና የአብርሃምን ታሪክ ይቆርጥ ይወስድና በማን እንደተቤዠ አላስቀመጠውም። ምክንያቱም ክርስቶስ ግን እውነተኛ የእግዚአብሔር በግ ተብሎ ተጠርቷል። ራሱ እንደተቤዠው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 29 ላይ ታገኘዋለህ ታሪኩን ማለት ነው። ስለዚህ አብርሃም የምንድነው? እሱ ይስሐቅ ምሳሌ ነው፣ የክርስቶስ ምሳሌ ነው። የክርስቶስ ምሳሌ ነው። ተራራው ላይ ማንን አይቶታል?
እግዚአብሔር አነጋግሮታል፣ ተገልጦለታል። ስለዚህ ክርስቶስ መጣና ምን አለ? ቃል በቃል ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ እንደዚህ ይላል። አንዴ ክፈትልህ። አሁን አብርሃም ዳዊት እግዚአብሔርን አናግሯል። አብርሃም እግዚአብሔርን አይቷል። ክርስቶስስ ምን ይለናል? 58 ላይ አይ ቲንክ 58 አካባቢ መናገር ብቻ አይደለም እኮ ምክንያቱም መናገር ብቻ መልስ ይሆናል ብለህ አትገምት። በእናትህ አዳምጥ። ለአንተ እኮ አይደለም እኛ ኦኬ ማስረጃ ካለ ታመጣለህ እኔ እስከሆነ ድረስ ለማን እየመለስክ ነው? መልስ እኮ በእኔ ጥያቄ የተመሰረተ መሆን አለበት እኮ። በአንተ እንደተመሰረተ አንተ ጥያቄ ምንድነው? እሱ እናውቀዋለን። ይሄ ቀይ ጥቁር ነው የሚል ነው ጥያቄ፣ እናውቃለን። አብርሃም ምንድነው እምነቱ የሚለውን ደግሞ እኛ እናውቃለን። እኔ ክርስቲያን ነህ አይደለም ስላልከኝ በስም አይደለም። እናንተ እንዴት ታውቃላችሁ? ሚስጥር ነው እንዴ? እናንተ እንዴት አትጨራሽ አታውቁም? እኛ በስም አይደለም፣ ድነት በስም ሳይሆን በማመንህ ነው ምድነው። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ ነው ያለው ከሚለው ቆይ እሺ ኦኬ። ስለዚህ አለ ኖ ዝቅ አድርገው 56 ላይ 55 ላይ ማይክ ያዝጎይ ክርስቶስ ምን ብሎ ስለ አብርሃም ይነግረናል? እዛ ጋር አስቀድሞ እንዳየ ተናግሬያችኋለሁ አለ። እግዚአብሔርን እንዳየ ኢየሱስም መለሰ አለም እኔ ራሴን ኦኬ አላወቃችሁትም እኔ ግን አውቀዋለሁ አለና እሺ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። የቱ ጋር ነው ሐሴት ያደረገው? ዘፍጥረት ምዕራፍ 22 ላይ ልጁን ሊሰዋ ካለ በኋላ እግዚአብሔር የተገለጠበትን ቦታ ምን ይይስ ነው የሚለው ቦታውን እግዚአብሔር የታየኝ ብሎ እንትን ይለዋል ማለት ነው ቦታውን ስም። ስለዚህ ሐሴት ያደረገበት እግዚአብሔር ምን ብሎኛል አለ፣ አየኝ ሐሴትም አደረገ ደስ አለው ማለት ነው። ሐሴት ምንድነው? ደስታ ነው አይደለ? አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ ክርስቶስ እንደሚወለድ እንደሚሞት ስለሁላችን ቤዛ እንደሚሆን አብርሃም ምን አለ? አየ። ከይቅርታ ጋር ወንድም ከይቅርታ ጋር ምን ማለት ነው? መለስ አልቻልኩም። ከይቅርታ ጋር በእናትህ እንኳን አልተመለሰልህ። አዳምጥ። ምን አለ? በክርስቶስ ይሄንን ሐሴት አደረገ። እኛ ሁላችን በክርስቶስ ይሄን ሐሴት እናደርጋለን። ስለዚህ አብርሃም ምንድነው እሱ? በክርስቶስ ሞትና ትንሣኤ ቤዛ እንደሚሆን አስቀድሞት ስለነበረ የሚያውቀው የተገለጠለት ነው። አብርሃም ደግሞ እግዚአብሔር ተገልጦለት አይቶታል።